ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ዛሬ በወቅታዊ ጉዳይ የተለያዩ መረጃዎችን ወደ እናንተ እናደርሳለን። የዛሬው መረጃችን ወይም ደግሞ ውይይታችን የሚሆነው ዝክረ ኒቂያ የብሔሮች ውርደት ማብቂያ ይሆን በሚል ርዕስ ይሆናል ማለት ነው። ሰሞኑን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር የዝክረ ኒቂያ በሚል ውይይት እየተካሄደ ነው ያለው። እሱን በተመለከተ በእኛ በኩል ከብሔሮች ጋር ያለውን ግንኙነት እሱን አንስተን የምንወያይበት ይሆናል ማለት ነው። እስከ ፕሮግራማችን ፍጻሜ አብራችን እንድትቆዩ የአክብሮት ግብዣችን ነው። ዘንድር እንደተለመደው አብሮኛል ሰፊውን ጊዜ ወስዶ ማብራሪያ የሚሰጥበት ይሆናል ማለት ነው። እንግዲህ ዘንድር እንደ መግቢያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ብሔር ብሔረሰቦች ያላቸው ግንኙነት ምን ይመስላል የሚለውን ብናነሳው መልካም ነው። በዚህ አጋጣሚ እንግዲህ ዝክረ ኒቂያ በ325 ዓመተ ምህረት መሰለኝ የተካሄደው አንድ አሪዮስ የሚባል ካህን የምንፍቅና ትምህርት አስተምሯል በሚል ነው። የመጀመሪያው ጉባኤ ነው። ይህ ሰው በጣም ምሁር እንደነበረ ከግሪካውያን ኦርቶዶክስ ሃይማኖት ተከታዮች እንደተወለደና እንደውም በሊቢያ ነው ተወልዶ አደገ የሚለው ታሪኩን ወደኋላ መለስ ብለን ስናየው ከዛ የመነጨ ነው። ይሄ የሰሞኑ የዝክረ ኒቂያ ጉባኤ ማለት ነው። ከዚህ ጋር በተገናኘ ይህ ጉባኤ ምን ጉዳዮችን ሊያስተካክል ይችላል ወይም ሊፈታ ይችላል ወይስ ባሉበት ይቀጥላሉ የሚለው እሱን እናነሳለን ማለት ነው። ዘንድሮ ወደ አንተ ልምጣና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ብሔር ብሔረሰቦች ያላቸው ግንኙነት ምንድን ነው የሚለውን ምን ይመስል ነበር የሚለውን እናንሳውና ከዛሬው ጉዳያችን ጋር እናያይዘዋለን። ወደ አንተ ልምጣ። መልካም። እንግዲህ የዝክረ ኒቂያ የብሔረሰቦች ውርደት ማብቂያ ይሆናል ወይስ የራሳቸውን ችግር ብቻ ፈትተው ይተዋሉ? ማለት ውስጣዊ የሆነ ችግራቸውን ብቻ ነው ሊፈቱበት ያቀዱት ወይስ ቤተክርስቲያኗ ከሌሎች ጋር ያላትን ግንኙነት ያስተካክለው ይሆን የሚለው መሰረታዊ ጥያቄ ነው። በዛሬው ውይይታችን የቤተክርስቲያኗን ጉዳይና ይሄ የክህደትና ያለ መካድ ምናምን የሚባለው ዶግማዊ ጉዳዮች ላይ ገብተን እኛ አንፈተፍትም፣ አይመለከተንም እሱ። ነገር ግን ቤተክርስቲያኗ በሂደቷ የፈጠረቻቸው ፖለቲካዊ ስህተቶች አሉ ወይ ታሪካዊ ስህተቶች አሉ። ከዛ አንጻር ነው ከቤተክርስቲያን የፖለቲካ ኢንቮልቭመንት አንጻር በሌሎች ህዝቦች ላይ የሰራቻቸው የተለያዩ በደሎች አሉ፣ ግፎች አሉ። ከእነዛ ያበቁ ይሆን? ምናልባት በዚህ በዝክረ ኒቂያ ውይይታቸው እነዛን ነገሮች ያስተካክሉ ይሆን? ባለፈው በቅርቡ ፓትርያርክ አባ ማትያስ ምን ብለው ነበር? እንትኑ የተስተካከሉ ነገሮችን እናቃናለን፣ ማቃናት አለብን። ተስተካክሎ የተጻፉ ነገሮች የተበላሹ ነገሮችም ካሉ የተበላሹ እንትኖች ካሉ አቃንተን እንሄዳለን የሚል ስላለ በቤተ ክርስቲያኗ መጽሐፍት ደግሞ ልዩ ልዩ ችግሮች አሉ። በተለይ ህዝቦችን ከማዋረድ ከማንቋሸሽ ከማጣጣል አንጻር ዝም ብለው በጭፍን አንድ ማህበረሰብ፣ አንዲት ሀገር፣ አንዲት ሃይማኖት፣ አንድ ቋንቋ በሚለው እሳቤ ስለመጣች ቤተ ክርስቲያኗ በዛ ሂደት የበደለቻቸው ብዙ ነገሮች አሉ፣ ያጠፋቻቸው ስርዓቶች አሉ። እንደገና በቤተ ክርስቲያኗ ስም በቤተ ክርስቲያኗን ትምህርት የተማሩ ሰዎች ወጥተው የፈለጉትን ይጽፋሉ፣ የፈለጉትን ይሳደባሉ። ያ ነገር የሚያበቃበት ይሆናል ወይ? በምትጠቀማቸው መጽሐፍት ላይ ያካተተቻቸው ሌሎችን ህዝቦች የሚያጣጥል በተለይ ከአማራ ውጭ የሆነውን ማህበረሰብ የሚያጣጥል አይነት ስራ የሰራችባቸው ጉዳዮች አሉና እነሱን ታስተካክላለች ወይ በዚህ ዝክረ ኒቂያ ጉባኤ የሚለውን ነገር እንትን ለማለት ነው። እግረ መንገዳችንም ለማሳሰብ ነው ኢንቱ ኮንሲደሬሽን እንዲወስዱት ማለት ነው። ጉባኤተኞች ይህን ነገር ቁጭ ብለው በስርዓት እንዲረዱት እንዲያምኑት ነው። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደረሰችበት ችግር ላይ የደረሰችው የአስተምሮ የእምነት ይሄ የዶግማ ችግር ኑሮባት ነው ወይስ የተፈጠረው ፖለቲካዊ ጫና ነው እዚህ ያደረሳት? ኢንቮልቭ ያደረገችበት ያጠፋቻቸው የሳተቻቸው መንፈሳዊ መንገዶች አሉ። እነዛ ናቸው ወይ ወደዚህ ፖለቲካ ውስጥ ከቶ እንደዛ ያደረጋት የሚለውን ነገር ማንሳት ያስፈልጋል ይመስለኛል። እንግዲህ ታሪካዊት ቤተክርስቲያን ነች፣ ግን በታሪኳ ሂደት ያጠፋቻቸው በጣም ብዙ ነገሮች አሉ። እነሱን ማንሳትና ማስረዳት ስለሚያስፈልግ በዚህ ጉባኤ ደግሞ ወደ ግምት ውስጥ አስገብተው ይሄን መስተካከል አለበት የሚሉት ሁኔታ ካለ ምናልባት እስኪ ትንሽ ነገር የበኩላችንን እንወርውርና እንመልከት። እኛም እንዲህ ብለን ነበረ አልተሻሻለም ወይም ተሻሽሏል የሚለውን ነገር በሌላ ጊዜ ለመናገርና ለትውልድም ለመጻፍም ይሆናል እንደዚህ አይነት ነገር መናገራችን ማለት ነው። ብዙ ሰው የሃይማኖት ጉዳይ አይመለከተንም፣ በሚዲያ ይሄ ጉዳያችንም መሆን የለበትም ብሎ ያስባል። ነገር ግን ሃይማኖት ጉዳይ አይመለከተንም ማለት ይሄኛው ያጸድቃል፣ ይሄኛው አያጸድቅም፣ ይሄ ዶግማ ትክክል ነው፣ ይሄ ዶግማ ትክክል አይደለም ምናምን የሚል ክርክር ውስጥ ገብተን እኛ አንፈተፍትም። በዶግማና ቀኖና ውስጥ ገብተን ይሄን ነገር አድርጉት ይሄ ትክክል አይደለም ምናምን የሚል ነገር አንፈተፍትም። ሜቢ እንደ ክርስቲያን በሂደት ስናወራ እንደ አንድ ክርስቲያን ወይንም እንደ ክርስቲያን እንደ ቤተ ክርስቲያን አባልነት የምናነሳው ነገር
አልፎ አልፎ ይኖራል እንጂ እንደ ሚዲያው አይመለከተንም። ያ የኛ እንትንም አይደለም፣ ስራም አይደለም፣ የቤተ ክርስቲያኗ ስራ ነው። ያንም ማድረግ ያለባቸው ሃይማኖታዊ ትንታኔ የሚሰጡ ሰዎች ናቸው። የኛው የሃይማኖት ትንታኔ አይደለም እዚህ ጋር የምንሰጠው። አብዛኛው ጊዜ የኛ ትንታኔ ቤተ ክርስቲያኗን በማህበራዊ፣ በምጣኔ ሀብታዊ፣ በፖለቲካ ያላትን ተሳትፎና የሰራቻቸው ፋውሎችን የሚመለከት ጉዳይ ብቻ ነው የሚሆነው እንጂ መንፈሳዊ ህይወቱ የራሳቸው የቤተ ክርስቲያን መሪዎቹ ናቸው። እሱን መተንተን ምንም ያሉት ተሰብሳቢዎቹ ማለት ነው። ይሄ መናፍቅ ነው፣ ይሄ መናፍቅ አይደለም፣ ይሄ ተሐድሶ ነው፣ ይሄ ተሐድሶ አይደለም፣ አይመለከተንም። እኛ እንደ ሚዲያ ማለት ነው ምንም አይመለከተንም። ሰው ይሄንን እንደማናረግ እንዲረዱት ማለት ነው። ሜይ ቢ የሃይማኖት ጉዳይ ሴንሲቲቭ ነው፣ ለምን ይሄን ነገር ታነሳላችሁ የሚሉ ሰዎች ስላሉ ይሄንን አስረግጠን መናገር ስላለብን ነው። ወደ አነሳው ጥያቄ ልመለስና የኢትዮጵያ ኦርቶዶክስ ቤተክርስቲያን ወይም ተዋህዶ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እና ብሔር ብሔረሰቦች የነበራቸው ግንኙነት ምንድን ነው? አሁንስ ያላቸው ግንኙነት ምንድን ነው? ይሄ ራሱ በኋላ እንመጣበታለን። ለአሁኑ የቤተክርስቲያን ፈተና ምን ኮንትሪቢሽን ነበረው የሚለውን ነገር ማየት እንችላለን በኋላ ማለት ነው። እንግዲህ የነበራቸው ግንኙነት ምን ይመስል ነበር የሚለውን አንደኛ ቤተክርስቲያኗ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሰለሞናዊው ስርወ መንግስት የፖለቲካና የኢንዶክትሪኔሽን ማዕከል ሆና ነው የተሰራችው። ያገለገለችው በዛ መንገድ ነው። ይሄ እንዲህ የማድረጉ ስራ የተጀመረው በአክሱም ዘመነ መንግስት ነበረ። ንጉስ ኢዛና በደንብ አድርገው ተጠቅመውታል። የቀደሙ ህዝቦችን የማጥፋት የቀደሙ ሃይማኖቶችን ማጥፋት በግድ ማለት ነው። ፎርስፉሊ በወታደር ጋር ሆነው ግን ቤተክርስቲያኗ ናት የፖለቲካውን ስራ የብሬን ዋሽንግ ስራ ምናምን የምትሰራው አብዛኛው ማለት ነው። ያ ስለሆነ ተቆጥተው የቀደሙ ህዝቦች የራሳቸውን አብዮት ወስደው እንደገና መልሰውታል። ወደ ኢቭን ቤተክርስቲያኗ ራሷ ፍትሐዊ ሆና መንፈሳዊ አገልግሎት ላይ ብቻ እንድታተኩር የተደረገበት የዛግዌ ስርወ መንግስት የመጣው በነ ንግስት ዮዲት ጌዲዮን አብዮት ነው። ያን በመቃወም ነው። ትክክል ስላልነበረ ይህን ተቃውመው ነው ያን ጊዜ አብዮት ያደረጉት። ያ አብዮት ግን የቀደመውን ሃይማኖት መልሰ በቀደመው ሃይማኖት ሲያደርግ እንደነበረው የንግስናውን ስርዓት እንዲመራው ሳይሆን ክርስትናው ኦኬ መሪሁን ኦልሬዲ ተመስርቷል። ግን ክርስትናው ኢትዮጵያዊ ሆኖ ዲሰንቱ ነው። ልክ እንደ ህገ ልቦናው እንደ ህገ ኦሪቱ ኢትዮጵያ ውስጥ ተጣጥመው እንደኖሩት ከሌሎች ሃይማኖቶች ጋር ሳይጣላ ተጣጥሞ ሰላም ሆኖ የሚኖርበትን ነገር ነው የፈጠሩት። ያን አድርገዋል። ባይ ዘ ወይ ለዛ ነው ከፍተኛ የሆነ መንፈሳዊ እድገት የነበረው በዛግዌ ስርወ መንግስት እንጂ የተለየ ዲኤንኤ ልዩነት ኑሯቸው ወይንም በተለየ አይደለም። የቀደሙ ህዝብ የአሁኑ ህዝብ ያው ነው፣ በዘር አንድ ነው። ያ ህዝብ ነው እንትን ያደረገው። ግን የፖለቲካ ስርዓቱን አጠቃላይ አካሄዱን ስላስተካከሉት ነበረ እንደዛ የሆነው ማለት ነው። ነገር ግን የሰለሞን ስርወ መንግስት ከመጣ በኋላ ተጨፍነው ነው ስራ የተሰሩት። እንደምታውቀው የሰለሞን ስርወ መንግስት ስታብሊሽ ሲደረግ በእነ አባ ተክለ ሃይማኖትና የኩኖ አምላክ በቃል ኪዳን ተሳስሮ ነው እንትን የተደረገው። የኩኖ አምላክ ሲሶ መንግስት ሊሰጥ፣ ቤተክርስቲያን ደግሞ ንጉሱን በህይወት ዘመኗ ልትሰብክ እየቀባች ልታነግስ፣ ምዕመኑ እንዲያመልክ የንጉስን ስርዓት ተቀብሎ እንዲቀጥል እንድታደርግ ተስማምተው በዛ ነው የቀጠለችው። ቤተክርስቲያን የሲሶ መንግስት ማለት መንግስት ከሶስት ሲከፈል አንድ እጁን እሷ ናት የምትመራው ማለት ነው። አንድ እጁ መንግስት የእሷ ነው ማለት ነው። ቤተክርስቲያን መንግስት ነበረች ማለት ነው። ዋን ሰርድ የመንግስት አስተዳደር፣ የመንግስት ሀብት፣ የመንግስት እንትን የእሷ ነው። ፖለቲካው ግን ሙሉ በሙሉ ደግሞ የምትሰራው እሷ ናቸው። ደብተራዎቿ ናቸው ያንን የሚሰብኩት። ይሄ በጽሁፍም ይሰብኩታል፣ በአውደ ምሕረት ስብከትም ይሰብኩታል። በተለያየ ቁጭ ብለው በተለያየ ግለሰቦች ጋር በነፍስ ልጆቻቸው ጋር ሲገናኙም ይሄን ሁሉ ይሰብኩታል። በዚህ መንገድ ነው የተደረገው። ይሄን አሌ የሚል ወይንም አልነበረም ብሎ የሚከራከር ሰው ካለ ፊት ለፊት መጥቶ ከኛ ጋር መከራከር ይችላል ብዬ አስባለሁ። ስለዚህ ቤተክርስቲያን ይሄን አድርጋለች። በዚህ ሂደት ደግሞ ምን አድርጋለች? ማንነት በማስጣል ሂደት ብቸኛ ተቋም ነች። የሌሎችን ህዝቦች ማንነት በማስጣል በሃይማኖት ምክንያት ማለት ግን ለሃይማኖቱ ተብሎ ሳይሆን ለፖለቲካ ስርዓቱ ነው። የሰለሞን ስርወ መንግስት ሲመሰረት አንድ የማህበራዊና ኢኮኖሚያዊ መሰረት ይሆናል የተባለ የፖለቲካና የሃይማኖት መሰረት ይሆናል የተባለ ህዝብ መፍጠር ነበረባቸው። በዛ ጊዜ ያን ህዝብ ለመፍጠር ቤተክርስቲያኗ ተቀብላ እያጠመቀች አማራ ሆንክ ነው የምትለው። ክርስቲያን ሆንክ ሳይሆን አማራ ሆንክ እያለችው መታለች። ይህም በደንብ ነው የምታውቀው። በታሪክ የሚታወቅ ነው። እስከ ቅርብ ጊዜ ራሱ የሚታወቅ ነገር ነው። እንግዲህ የደርግ መንግስት ከመጣ በኋላ ነው ያን ክርስቲያን የነበረን ህዝብ በኋላ የብሔር ብሔረሰቦች ጥናት ኢንስቲትዩት ሲያጠና አማራን እንደ አንድ ብሔር አድርጎ ኢትኒሲቲ አድርጎ ያመጣው ማለት ነው። አሁን አማራ ክልል ውስጥ ያለው ቀውስም ከዚህ ጋር የሚያያዝ ነው። ያልነበረን የብሔር አይደንቲቲ ስታብሊሽ ለማድረግ ተብሎ የተሄደበት ነገር በጣም ትልቅ ቀውስ ፈጥሯል። አሁን ራሱ ማለት ነው አማራ ክልል ቀውስ ውስጥ የገባው በዛ ነው። ስታብሊሽ ሞር እንትን ይሄ ፋይናል ሙሉ በሙሉ ስታብሊሽ ተደርጎ ማይቆም አይደንቲቲ ላይ
በዛ መንገድ ስለቆሙና ብዙዎቹ ደግሞ ከዛ ይልቅ ቀደም ብሎ የጠፋ አይደንቲቲያቸው እንትን ስላለ በአካባቢ አይደንቲቲያቸው ላይ ጎጃሜ ጎንደሬ በሚለው ላይ ፎከስ ነው የሚያደርጉት። ከዛ በላይ ግን ኢትዮጵያዊነት የሚል ነገር ነው የተፈጠሩትም እንደዛ ተብለው ነው ብሬን ዎሽ ሲደረጉ የቀደመ ማንነታቸውን እየጣሉ ኢትዮጵያዊ ነህ አንተ የሰለሞናዊ ነህ ለሀገር ብቻ ነው የምትገዛው ሁሉንም ማለት ለሀገር ብቻ ነው የምትኖረው የተለያዩ ህዝቦችን አንተ ነው የምትመራቸው የሚል ፖለቲካ ስለነበረ የትኛውን ቦታ በነፃነት እንደፈለገ ተንቀሳቅሶ ሌላው ህዝብ ላይ የፈለገውን አድርጎ የሚኖር የሆነ ግሩፕ ፈጥረው ነበረ። ህዝቡ ሙሉ ባይሆንም አሁን ያለው የአማራ ህዝብ ጭቁን ነው፣ መከራውን ነው የሚያየው። ግን እንደዚህ አይነት ስርዓት ተፈጥሮ ነበረ። በዚህ ምክንያት የነበረው የቀደሙ የብሔር ማንነቶች እንዲጠፉ ተደርጓል። በጣም ብዙ ህዝብ እንዲጠፋ ተደርጓል። ማንነቶች እንዲጠፉ ትልቅ ስራ የሰራቸው ቤተክርስቲያን ናት። በዚህ ሂደት ምን እያደረገች ያጠፋሻቸው የሚል ብዙ ነገሮችን ማንሳት እንችላለች። ሌላው የብዙዎች ህዝቦች ቋንቋ ሰይጣናዊ በማድረግ ሂደት ውስጥ ትልቅ ሚና የተጫወተችው እሷ ናት። የቅማንት ቋንቋ እንዳይናገር ቅማንተኛ ከተናገራችሁ ትረክሳላችሁ ተብሎ ተወግዘው በ1950ዎቹ እንደዛ ሲደረግ ተወግዞ ማለት ነው። ወንዶች ናቸው የተጠመቁ ተወግዘው ሴቶች ብቻ ቅማንተኛ ይናገራሉ፣ ወንዶች በአማርኛ ይመልሳሉ። ትልልቅ አባቶች ማለት የነበረው ሂደት እንዴ ነው። በተለይ ላይ አርማጮ የጎንደር አካባቢ የነበረው ቅማንተኛውን እንዲጥል ያስደረጉበት ዋናው መሰረታቸው ይሄ ነበረ። ኢቭን የወንበሩ ስርዓት ፋይናሊ እንዲያልቅ እንዲጠፋ እንትን ላይ ይሄ የከርከር ዋናው ወንበር እንዲጠፋ የተደረገበት ምክንያት አንዱ በዚህ ሰበብ ነበረ፣ በዚህ ሂደት ነበረ። ትልቅ ጫና ተፈጥሮ ማለት ነው። ስለዚህ ቅማንተኛን እንደ ሰይጣን ቋንቋ ተደርጎ እንዲነገር አገውኛ በተመሳሳይ እንደዛ እንዳደረጉት ለአገው ሰዎች ቋንቋ ያስተማራቸው ጋኔን ነው ብለው የተናገሩት እነ ኢየሱስ ሞዓ የሚባሉት የሐይቅ እስጢፋኖስ አበምኔት የነበሩት ናቸው። ይሄንም እነ አባ ተክለ ሃይማኖት ሲሰብኩት ነበረ። ቋንቋን ጋኔን ሰጠ የሚል ማለት ነው። ክርስቶስ የሰጠውን በዛ በመንፈስ ቅዱስ በወረደበት ቀን የሰጠውን ቋንቋ ለዓለም በሁሉም ቋንቋ እንዲያስተምሩ የሰጠውን ጸጋና በረከት እንኳን ማሰብ የማይችሉ እንደዛ አድርገው የሄዱበት ሁኔታ ነው። ይሄ ፖለቲክስ ነው፣ ሃይማኖት አይደለም። ኢት ዋዝ ኖት ፖለቲክስ፣ ወንጌልም አይደለም። ስለዚህ ይህንን ነገር ማየት እንችላለን። ቅማንተኛ የተናገረ ተጠምቆ ጎንደር አካባቢ ተጠምቀህ ቅማንተኛ ስትናገር ከተገኘ ረከስክ ተብለ መጽሐፈ ቄደር እንደገና እንትን ይደረግልሃል፣ ተጸልዮልህ እንደገና ትጠመቃለህ። ሌላ ማለት ነው ሪባፕታይዝ ትደረጋለህ። መሰረታዊ የሆነ የጥምቀት ስርዓት ባይሆንም በዛ መጽሐፈ ቄደር ስርዓት እንደገና ረክሰህ እንደተመለስክ ላይክ የሆነ ቦታ ሂደት እንደመጣ ክፉ ኃጢአት ሰርተህ እንደተመለስ ተደርጎ ይሰበክ ነበር። ይሄ ቶታሊ ከወንጌሉም አስተምሮ ውጭ ነው፣ ከመንፈሳዊ አገልግሎትም ውጭ ነው ማለት ነው። ህዝቦች በዚህ ደረጃ ነው ሲሸማቀቁ የነበሩት። ይሄ ፋክት ነው። በመጽሐፎች ጽፈው እናገኛለን። እሱን እናየዋለን በኋላ ማለት ነው። ቅማንተኛ እንዳይናገሩ ማውገዝ ቅድም እንዳነሳሁት መሰረታዊ ነገር ነበረ። ለቅማንት ብቻ አይደለም፣ ለሌሎች ህዝቦችም ይሰራል። ይሄ አገዎችም ላይ ይሄ ነገር ኢምፕላንት ተደርገዋል። ግን ስፔሲፊክ የነበረው ስፔሻል የነበረው ቅማንት ላይ ነው። ለምን ማጆሪቲው እየተቀየረው ቅማንቶ ስለሆነ ማለት ነው። አማራ የሚለውን ሴንስም ዴቨሎፕ ያደረጉት ይሄ ቅማንት የሚባለው ትልቁ ህዝብ ስለነበረ እሱን ለማጥፋት በሚል ሲስተማቲካሊ ማለት ነው። አግሬሲቭ ሳይሆን ግን እንደዚህ ፖለቲካሊ ሳይኮሎጂካሊ ስራዎችን በመስራት ነበርና ይሄንን ማየት እንችላለን ማለት ነው። ሌላው የህዝቦችን ባህልና ትውፊት በዘግናኝ ሁኔታ ማንቋሸሽ በጣም የተለመደ ነው። አንዱን ህዝብ ስም ጠርተህ ማንቋሸሽ በጽሁፎች ሁሉ ቤተክርስቲያን በተጠጉ ሰዎች ጽሁፍ ኢቭን ቤተክርስቲያኗ በጻፋቻቸው ጽሁፍ ራሱ ተቀብላ አፕሩቭ አድርጋ የጸሎት መጽሐፍ ተብለው ዝም ብለው የሚነበቡ ማለት ነው። ማንም ክርስቲያን ይዟቸው የሚንቀሳቀስ ያው የቤተክርስቲያኗ ሀብት ናቸው እነዚህ። በእነዚህ ሁሉ ተጽፎ ታገኘዋለህ ማለት ነው። ላይክ ጋላ፣ ሻንቅላ፣ ጉንዴላ፣ ወላሞ፣ ቅማንት፣ ፈላሻ አይጸድቅም ይሄ ምንም አይጸድቅም የሚል አይነት ነገሮች በሙሉ ማለት ነው። እስላም ምናምን አይጸድቅም፣ አጽዳቂም ኮናኝም እነሱ ነው የመጡበት ወንጌላዊ ያልሆነ ማለት ነው። ምክንያቱም በመጨረሻው ሰዓት የመጣው ሰውዬ ነው ብዙ ነገር ያገኘውና በ11ኛው ሰዓት ሰው መጥቶ እንደሚጸድቅ ሁሉ እንኳን መገንዘብ አልቻለም። ሌላው ቢቀር ማለት ነው ስለ እግዚአብሔር መመዘኛ ራሱ እነሱ በዛ እግዚአብሔርን ተክተው በዛ ደረጃ መናገር ራሱ በህዝቦች ስነ ልቦና ምንድን ነው የሚጭነው እንትን የሚለው እግዚአብሔር ዴዴከ ሀበ ዘፈቀድከ ብሎ የተናገረን ነገር በዛ ደረጃ በጽሁፍ ማውጣት ምን አስፈለገ? ማን እንደሚጸድቅ በምን እናውቃለን? ኢቭን እነሱ እዛ ውስጥ ያሉ ሰዎች እንጸድቃለን ብለው ቢቀመጡም ሪሊ የሚያጸድቅ ስራ ሰርተው ካልሆነ በስተቀር ዝም ብሎ በወሬና እዛ ውስጥ በመኖር እኮ አይጸደቅም። በቤት በመኖር አይጸደቅም። ስለዚህ ይህን ሁሉ ባለመረዳት ብዙ መጥፎ ነገሮች በህዝቦች ላይ ተጭኗል ማለት ነው። ሌላው ግለሰብ ሳይቀር ያጣጥላሉ፣ ያሸማቀቃሉ። እነሱን ያልመሰለ ግለሰብ ከተገኘ በቃ መዋረጃው ነው። አንድ መነኩሴ ይመስለኛል እንግዲህ እንትኑን ሳይጥል አልቀረም፣ ምርኩስናውን የጣለ ይመስለኛል። ጎንደር አካባቢ ይሁን ወይ ሳሙኤል ኤልስ ምን ተደረገ መሰለ?
በአንደምታ መጽሐፍ ነው እንግዲህ እንደ ምሳሌ ያው አንደምታ መጽሐፍ የሚባለው ብዙ ጊዜ ሰዎችን መሸንቆሪያ ብሔረሰቦችን ማዋረጃ መስደቢያ እግረ መንገድ የሚገኝ ነው። ምሳሌ፣ ተረት፣ አርቲቡርቲ ሁሉ የምትጨምርበት ነው የአንደምታ መጽሐፍ። ይህን ወደኋላ ሄደ ማየት ትችላለህ የተጻፉ የአንደምታ መጽሐፍትን። በዚህ ምን ይላል መሰለህ? ልክ እንደ አባ ኃይሉ ልጆች ፍናፍንት አለና ይላል። እንግዲህ ተመልከት፣ ልክ እንደ አባ ኃይሉ ልጆች ፍናፍንት አለና ይልና ቀጥሎ ምን ይላል? እንደ ሽምብራ አፍንጫ መሽኛ ብቻ ትንሽ ነበራቸው ይላል። ልብ በል እንዲህ አሁን ሰው ፍናፍንት ሆኖ መወለድ ምንድን ነው ችግሩ? ቤተክርስቲያኗ ይሄ ይጨንቃታል ወይ? ይሄ ባዮሎጂካል ነው፣ ስፒሪቹዋል አይደለም። ምኑ ነው አሁን አገናኝቷቸው? እነዚህ አንደኛ ባዮሎጂካሊ እንደዛ ሆኖ በመምጣታቸው የሚገጥማቸው ችግር ይኖራል። እንደዛ አይነት ሰዎች አይደለ? እነዚህ ሰዎች እኮ ነፃነት አላቸው። አፍተር ኦል ዴይ አር ሂውመንስ። ለምንድን ነው እንደዛ የሚያደርጉት? ይሄ ሃይማኖታዊ ትምህርት ነው። እነዚህን ሰዎች ማጽናናትና መርዳት ማገዝ ነው ያለብህ እንጂ ማንቋሸሽ። አባ ኃይሉን ስለጠላኸው ወይንም ምንኩስናውን ጥሎ ስለሄደ ሊሆን ይችላል። ቆባስጥል ብለው ነው እንደ ቆባስጥል ኃይሌ አይነቶች ይላል። ዝቅ ብሎ ደግሞ ሌላ ቦታ ማለት ቆባስጥል ኃይሌ እንግዲህ አላቅም። አሁን ይሄ ቆባስጥል የተባለው መነኩሴዋን አግብቶ ወልዶባት ሊሆን ይችላል። ዊዶን ነው ግን ስሙን ማጥፋት ስለነበረባቸው ቱዚስ ኤክስተንት ወርዶ ሁሉ ይሰደባል። ይሄ ከቤተክርስቲያን አስተምሮ ይጠብቃል ወይ? እንደዚህ አይነት ስራዎች ማለት መምከር መመለስ ነው ያለብህ እንጂ እንደ አይነት ስራዎችን እያዋረድክ ሰዎችን ደረጃ እየወረድክ መሄዱ ትክክል ነው ወይ? ይሄ ፖለቲካል የሆነ በአሻጥር የተሞላ ስብከት ነው ሰዎችን የምታጣጥልበት እንጂ መንፈሳዊ በሆነ ወይም ወንጌላዊ በሆነ መንገድ እንዳልሆነ በዚህ ማየት እንችላለን ማለት ነው። ሁለተኛ ነጥብ ላንሳ። ቤተክርስቲያን በሲሶ መንግስት ባለቤትነት ህዝቦችን በዝብዛለች። ቤተክርስቲያን ባለርስት ባለጉልት ነበረች። በዚህም ህዝቦች፣ ገበሬዎች፣ አርሶ አደሮች ፍዳቸውን ሲቆጥሩ ነው የነበረው። አንድ ቤተክርስቲያን 150 300 መሪጌታ ምናምን ተብሎ ተቀምጦ የማይሰራ ቁጭ ብሎ ማለት ነው ስራ አይሰራም። በቃ ቤተክርስቲያን ከባቢ እያገለገልኩ በሚል ተቀምጦ ይበላል ማለት ነው። በዚህ ሂሳብ አፄ ቴዎድሮስ ተናዶ ነው ይህን ለማስተካከል ያን እርምጃ 5 አገልጋይ ብቻ ይበቃል 2 ቄስ 3 ካህን የሚለውን ነገር እንትን ያደረገው ማለት ነው የመሰረተው። የአፄ ቴዎድሮስ እርምጃ በዚህ ነው። ግን አፄ ቴዎድሮስን ለመጣል አሲረው አፄ ቴዎድሮስ ዓላማው እንዲቀጭ የሄዱበት መንገድ እንዲቀጭ ያደረጉበት መንገድ በጣም ከባድ ነበረ ማለት ነው። ይህም የቤተ ክርስቲያኗ ፖለቲካዊ ስራ ነበረና አስቸጋሪ የነበረ ሁኔታ ነው። ለለውጥ ደንቃራ በሆነ መንገድ ሂዳለች ቤተክርስቲያን። ብዝበዛና ጭቆና ውስጥ ተሳትፋለች። እኔ አላቅም። ልክ እንደ ሮማን ካቶሊክ ቸርች የባሪያ ንግድ ተሳትፈው ሊሆን ይችላል እና ስለማናቅ እሱን አልናገርም። እክል የሚባለው ወይም በዚህ ጊዜ የሚል ነገር ግን ቤተክርስቲያኗ የምትጠቀምበት ፍትሐ ነገሥት የተባለው መጽሐፍ ይህን ደግሞታል። ቤተክርስቲያን አፕሩቭ አድርጋ የምትሄደው ባሪያ እንዴት መገልገል እንዳለበት፣ ባሪያ እንዴት ለጌታው ማገልገል እንዳለበት፣ ምን አይነት ባሪያ እንደሚሸጥ እንዴት እንደሆነ ምናምን ዝርዝር ማብራሪያ ያለው የባሪያ ንግድ ውስጥ ቤተክርስቲያን ኢትዋዝ ፓርት ይሄ ሁሉ ፓርት ነበረች። ከመንፈሳዊ እንትን አንጻር ሰው መሸጥ ትክክል ነው ወይ? ባሪያ መሸጥ ትክክል ነው ወይ? ይሄ ፍጹም ትክክል አይደለም። ኢንሂውማን ነው የሆነው። ኢንሂውማን የሆነ ነገር ሁሉ ስትሰራ ነበር። ይሄን አላደረግንም፣ በታሪካችን አልተደረገም የሚል ካለ መከራከር ይችላል። ይሄን ማለት ነው መጽሐፉ ማየት ያስፈልጋል። ሶስተኛ ነጥብ ላንሳ። ሶስተኛ ነጥብ ቤተክርስቲያን አንዱን የፖለቲካ ስርዓት ደግፋ ሌላውን ለማጥፋት በሚደረግ ዘመቻ ሁሉ ተሳትፋለች። እንዲጠፋ ራሱ ስራዎች የምትሰራው መንግስት ባለስልጣናት እርስ በርሳቸው እንዲዋጉ ኢቨን ጳጳሱ ራሱ ሃይማኖት ለይቶ ሲዋጋ ነበረ። ይሄ የሆነ ጊዜ በጎንደር ፔሬድ ምናምን የሚባለው ብዙ ችግር ነበረ በነሲሲኒዮስ ዘመን የነበረው ማለት ነው። ዋናው ነገር ቤተክርስቲያን ውስጥ ነበረ ያ የሚፈጠረው የነበረው ማለት ነው። ይህንን እንግዲህ ለማየት ነው። አንዱን ደግፎ የቅርብ ጊዜውን እንኳን ማየት ትችላለህ። የለውጥ መንግስት ደግፈህ ወያኔን ለመጣል በሚል የተደረገው ነገር ትግራይ የተደረገው ዘመቻ ዋና አክቲቭ እንትን የነበረችው ኢንቮልቭ የምታደርገው የነበረው ቤተክርስቲያን በገንዘብ ደግፋለች። ጳጳሳቶቿ ወጥተው ያረጉትን እናውቃለን። ሰይጣን ይግዛን ምናምን ዝመቱ፣ ጠበንጃ ያዙ፣ ታጠቁ፣ ይሄ ሁሉ ማለት ነው። በእሳት እናጠምቃቸዋለን የሚባሉት በሙሉ የቤተክርስቲያን ስብከት ነው የነበረው። አንድም ቀን እነዚህ ተወግዘው አያውቁ። ደግፋው ነው ሄደችው ማለት ነው። የራሷ ነው ማለት ሲኖዶስ ይሄን አላወገዘም። ካላወገዘ ቤተክርስቲያኗ ሀብት ነው ያ ነገር ያ ስብከት ማለት ነው። ስለዚህ ይሄ ነበረ። ሌላው ጎንደርን በቅማንት ጎጃምን በቅማት የሚል ስብከት ጳጳሳቶቿ ወጥተው ይናገራሉ። ይሄ ምንድን ነው? የቅማንት ጥያቄ የብሔር ጥያቄ ነው። የብሔር ስርዓት መጥፋት አለበት የሚል እኮ ነው። ሌላ ነገር የለም። በምን በሃይማኖት ሀሳብኸው ታጠፋዋለህ፣ ትደቁሰዋለህ ማለት ነው። የቅማንት ጥያቄ እንዳይመለስ ፖለቲሳይዝ ከማድረግ ይልቅ ሃይማኖታዊ ታደረገውና ጎንደርን ወደ ቅማንትነት ግልቦና ሊመልሱት ነው በለው ጨፍጭፈው ብለው ሲያስገድሉን የነበሩት ቤተክርስቲያኗ እዚህ ውስጥ ኢንቮልቭ አድርጋለች። ትልቅ ስራ ነው የሰራቸው። ይሄ አንዱን መደገፍ ነው፣ ሌላውን ማጥፋት ግን ከቤተክርስቲያን እንደ ሃይማኖታዊ ተቋም እንደ ገነት ደጅነት ወይንም እንደ ገነት በርነት አይጠብቅም እንዲህ አይነት ነገር ማለት ነው። የትግራይን ዘመቻ አንስቼዋለሁ። ሌላው ህዝቦች በቋንቋቸው የሚተዳደሩበትን የመንግስት ስርዓት
ተጨፍና ትቃወማለች። መፍረስ አለበት፣ ዘረኝነት ነው ምናምን የሚለው ስብከት አብዛኛው የመጣው ከቤተ ክርስቲያን ሰዎች ናቸው። ይሄም የቀደመው እንደፈለገ የትኛውም ቦታ ዙረው የትኛውም ህዝብ እንደፈለገ በአንድ ቋንቋ ብቻ እየተናገሩ እንደፈለገ ሲሆኑ የነበሩበት ጉዳይ ስለተቋረጠባቸው አገልጋይ የሚባሉት እዛ የቤተ ክርስቲያን ሰዎች አብዛኛዎቹ ማለት ነው፣ በተለይ ስልጣን ያላቸው ስለማይፈልጉት ነው የትኛውም ቦታ ሄደው ማለት ነው። በኦሮሞ አካባቢ ሄደው ኦሮምኛ እየተናገሩ ከመስበክ በኦሮምኛ ቅዳሴ ከመቀደስ ይልቅ በአማርኛና በግዕዝ ብቻ ነው ብለህ ትጭነዋለህ። ኖ ሲልህ ትጣላለህ። በቃ ይሄን ነገር ወደ እንትን ወሰዱት ማለት ነው። ያ አንድ ማህበረሰብ የመፍጠር የሚለው ዓላማ ሲከሽፍ ችግር ሆነ ማለት ነው። ተጨፍና ይሄን ትቃወማለች ማለት ነው። ይሄ ትክክል አይደለም። ህዝቦች በመሰላቸው መንገድ ቢተዳደሩ የቤተ ክርስቲያን ጉዳይ ሊሆን አይችልም። ይሄ አይደለም ትልቁ ነገር። ቤተ ክርስቲያን ወንጌልን ነው መስበክ ያለባት። ጥሩ ክርስቲያን እንዲሆን በየትኛውም ቋንቋ ጥሩ ክርስቲያን መፍጠር እንጂ ጥሩ ፖለቲከኛ ወይንም መንግስት የሚቃወም ትውልድ መፍጠር አይደለም የቤተ ክርስቲያን ዓላማ ማለት ነው። ይሄ ደግሞ ትልቅ ዋጋ ቤተ ክርስቲያንንም ሀገርም አስከፍሏል። ይሄን ማየት ያስፈልጋል። ህዝቦች በቋንቋቸው እንዲጸልዩ አትፈልግም በተደጋጋሚ ማለት ነው። የግዕዝ የመልአክ ቋንቋ ነው ብለው ከሚሰብኩት በኋላ ያሉትን ሌሎችም ሰዎች ስትመጣ በዚህ አይቀደስም፣ ይሄ ሊሆን አይችልም፣ የቤተክርስቲያን ስርዓት አይደለም ማለት። ኦኬ በግዕዝ መቀደስ ቤተክርስቲያን የሰራቸው ስርዓት ነው። ሌሎቹ ደግሞ በአማርኛ ወይም በአማርኛ ቅዳሴ የለም፣ ባይዘወይ ንባብ ነው እንጂ ዜማ ምናምን በአማርኛ ነገር የለም፣ በሌላ ቋንቋም የለም። ይሄን መፍጠር ለምን አቃታቸው? ግዕዝ ብቻ ነው የመላክ ቋንቋ ምናምን የሚሉት። በእርግጥ የመላክ ቋንቋ ግዕዝ የሚባል ነገር የለም፣ የትኛውም ቦታ የለም። መላእክት በሰው ቋንቋ አይናገሩም። የሰው ቋንቋ ይችላሉ፣ ግን በሰው ቋንቋ አይደለም የሚናገሩት። መላእክ እንዲሁ በመላስ በአንደበት የሚለፈልፉበት እንትንም የላቸውም እንደኛ። they are not human። በመንፈስ ነው ነገሮች ሁሉ የሚረዷቸው። በቃ አለቀ። ምን እንደሚፈልግ ይታወቃል። ምን ይሄ ግዕዝን በመንፈስ አለ። ግዕዝ እኮ የሰዎች ልሳን ነው። ሰዎቹ እኛ እንደኛ ማለት ነው። ልክ እንደዚህ አሁን እኔ እንደምለፈልፈው እንደዛ የምንግባባበት ነው እንጂ በመንፈስ ነው አይደለም። መላእክት የበቁ ሰዎች እንኳን በአማርኛ ወይም በሌላ ቋንቋ አያወሩም፣ በመንፈስ ይረዳዳሉ። እዚህ ቁጭ ብሎ አሜሪካ ካለው ጋር ይግባባል። ያ ነው የመላእክት ቋንቋ የሚባለው። ይሄ ሆን ተብሎ አንድን ቋንቋ ከፍ ከፍ ለማድረግ ሌላው የመላእክት ቋንቋ እናገራለሁ እያለ የራሱን እንዲጥል ለማድረግ የተሰራ ስራ ነው፣ ፖለቲካ ነው እንጂ የመላእክት ቋንቋ ሆኖ አይልቅም። ግዕዝ የተፈጠረው በ10ኛው መቶ ክፍለ ዘመን ነው። እነሱም የፈጠሩት የኦሪት እምነት ተከታይ የነበሩ እዚሁ ኢትዮጵያውያን ናቸው የፈጠሩት። በኋላ ወደ መንግስት ስርዓት ቤተ መንግስት ውስጥ ገባ። የሃይማኖቷም እሷ እንድትጠቀምበት ተደረገ። በዛ ሂደት የተወሰነ እንትን አድጓል ማለት ነው የእድገት ስርዓቱ። መጨረሻ ላይ ኦገስት ዲልማን የሚባል በ19ኛው ወይ ምናምን መቶ ክፍለ ዘመን መጨረሻ ገደማ ትልልቅ የግራመር ለውጦችን ሰርቶላት ትልቅ ቋንቋ ሆኗል ግዕዝ የምናውቀው ማለት ነው። ይሄ እየታወቀ ያልሆነ ስም እየተሰጠ ሌሎችን እንዳይማሩ ሌሎች በዚህ እንዳይጸልዩ የማድረግ ነገር ትክክል አይደለም። እኔ አፍ በፈታሁበት ቋንቋ ስጸልይ ነው የሚረዳኝ ወይስ በማላውቀው ቋንቋ ስጸልይ ነው የሚረዳኝ የሚለው ነገር ራሱ ቤተክርስቲያን መረዳት አለባት። ቀድማ ነው ማወቅ ያለባት። ኢየሱስ ክርስቶስ ካስተማረው ትምህርት ጋር ነበር መገናኘት የነበረባት ቤተክርስቲያን ነው። እንዴት ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም ብሎ ሐዋርያትን ወደ ዓለም ሲበትን ዝም ብሎ አይደለም የበተናቸው። በአንድ ቋንቋ በዕብራይስጥ ወይም በአረማይክ ቋንቋ ወይንም በግሪክ አስተምሮ አይደለም ያለው። እሱ ያደረገው ነገር ምንድን ነው? በዛ ጊዜ ዓለም የሚናገሩት የነበሩት 72 ቋንቋ ሰጥቶ ነው በዓለም በሄዱት ሁሉ በዛ ቋንቋ ነው እንትን ያደረጉት። ቅዱስ ማርቆስ ወደ ግብፅ ሲመጣና የግብፅና ሊቢያን ክርስቲያኖች ሲያደርግ በሳራ በረሃ አካባቢ የነበረው እስከ ሱዳን ያለው በሱ መንበር ነው የተሰራው። ያን ሲሰራ በራሱ የአፍ መፍቻ ቋንቋ አይደለም ያስተማራቸው። ራሳቸው ግብፃውያን ሲነገሩት የነበረ በቆብት ቋንቋ ነው ያስተማራቸው። በቆብት ቋንቋ አስተማራቸው። በቆብት ቋንቋ ስርዓቱን ሰራላቸው። ቅዳሴ ራሱ በቆብት ቋንቋ ነው የሚቀድሱት እስቲል እስካሁን ማለት ነው። ይሄ መታወቅ አለበት። ስለዚህ ማንም የሃይማኖት የሚያስፋፋ ህዝቡ በሚፈልገው መንገድ የቅዳሴ ስርዓቶችን መስራት፣ የጸሎት ስርዓቶችን መስራትና የኔ ነው ብሎ ትልቅ ኃላፊነት እንዲቀበል የማድረግ ጉዳይ መሰራት ነበረበት። እሱን አላደረገችም። ይሄ ደግሞ ምን አድርጓል? ህዝቦችን ማኒፑሌት እንዲደረጉ፣ ዲስኦሪየንትድ እንዲሆኑ፣ እንዲጨቆኑ እና ይሄ የባለቤትነት ስሜት እንዳይኖር ሁሉ አድርጓል። ይሄ በአግባቡ መነገር ስላለበት ነው ይህንን ያነሳ ነው። ሌላው ራሷ ብቻ ሀገር መስራችን እንደሆነች አድርጋ ነው የሚያወሩት። አንዳንዴ ችግር ሲገጥማ ቤተክርስቲያኗ ሀገር መስርተን ባቆየን፣ ስነ ጽሁፍ አሳድገን በቆየን እንዲህ ምናምን ብዙ እንትኖች ይመጣል። የሌሎችን ሁሉ ጠቅላላ አድርጋ ወስዳ ነው የምትናገረው። ይሄ ትልቁ የቤተክርስቲያን ጠቅላይ አግላይ አካሄድ ነው። ይሄ መስተካከል አለበት። ኢትዮጵያውያን የሚባለው ህዝቦች ቤተክርስቲያን ከመምጣቷ በፊት ነው የስነ ጽሁፍ ስርዓት የነበራቸው፣ የቅዳሴ ስርዓት የነበራቸው፣ የዜማ ስርዓት የነበራቸው። እነሱ አሁን ትልቅ አረግ ነው የሚሉት ትንሽ ሀገር ሳይሆን በርካታ የምስራቅ አፍሪካ እስከ መካከለኛው አፍሪካ ኢቨን እስከ ምዕራብ አፍሪካ ድረስ የሚዘልቅ እና ደቡብ አፍሪካ ድረስ የሚዘልቅ ትልቅ ግዛት ሲያስተዳድሩ ነበሩት። ሚድል ኢስትን ሁሉ ሲያስተዳድሩት ነበሩ። ኢትዮጵያ በሚባለው ላንድ ማለት በዛ መሬት
አሁን አሳንሰውት እኮ ነው። ግን እኛ ሀገር መሰረትን እኔ እንዲያውም ሀገር አፈረሳችሁ ወይስ መሰረታችሁ የሚል ጥያቄ ነው የምጠይቀው። አፍረሳቸዋል ብዬ ብዙ እንትን ማለለም፣ ግን ደግሞ ህዝቦች እንዲጠፉ የቀደሙ ስልጣኔዎች እንዲጠፉ በማድረግ ግን ትልቁን ስራ ሰርታለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ለምን ኢንዲጂነስ ናውሌጅ ኢንዲጂነስ ላንጉጅ በማጥፋት ሌላ ቋንቋ እየጨመሩ የሄዱበት መንገድ በሙሉ የኢትዮጵያን እድገት ወደ ታች የወሰደ የቀደመ ስልጣኔ እንዳይቀጥል ያደረገ ነው ብዬ ስለማምን ማለት ነው። ይሄን ከመመጻደቅ መቆም አለባት ቤተክርስቲያኗ ወይም የቤተክርስቲያን አስተማሪዎች ማለት ነው። ቤተክርስቲያን ስል አስ አን ኢንስቲትዩሽን ሪሊጂየስ ኢንስቲትዩሽን ነው እየተናገርኩ ያለሁት። እዚህ ጋር ስለ ዶግማና ስለ ቀኖና የሚነሳ ነገር የለውም። አራተኛ ነጥብ ላንሳ። ቤተክርስቲያን ለአንድ ወገን ብቻ የቆመች ሆና ታያታለ። ለአንድ ወገን በተለይ ደግሞ በግልጽ መናገር ስላለብን ቤተክርስቲያኗ ለአማራ ብቻ የቆመች ወይም ለአማራ ብቻ ተቆርቋሪ ሆና ነው የምታገኛት። ጳጳሳቱ ወጥቶ ግንባሩን ብለው የሚለውም አማራ ተገደለ ብሎ ነው የጮኸው። አማራው ተጨቁናል ብሎ ነው እንደዚህ በሰይጣን ግዛን ምናምን የሚሉት አብዛኛው ማለት ነው። ብዙ ደግሞ በጳጳስ ደረጃ የምታገኛቸው የአንድ ከባቢ ሰዎች ራሳቸውን አማራ ብለው ከንሲደር የሚያደርጉ ሰዎች ናቸው። እኔ በአማራነቴ ነው የምናገረው እንደ ሃይማኖት አባት አይደለም ብሎ ከሚናገሩት እንደነ አባ ዮሴፍ ረታ ሁሉ ያሉት ማለት ነው። እንዲህ አይነት ስራዎችን ሲሰሩ ነበር። ይሄ ደግሞ ቤተክርስቲያኗ ገለል እንድትደረግ በሌሎች ህዝቦች ተቀባይነት እንድታጣ አድርገዋል። ኢቭን አማራውም የአማራው ፖለቲከኛም ሲነሳ ቤተክርስቲያን የሆነ ነገር ቸገራት አማራን ለማጥፋት ነው የሚለው። ስለዚህ ይሄ በቤተክርስቲያን የተፈጠሩ መሆኑን በዚህ መመልከት ትችላለህ፣ ቅድም ስንናገር የነበረው ማለት ነው። ይሄ ደግሞ ለቤተክርስቲያኗም ለሀገርም ትልቅ መሰናክል ፈጥሯል። አማራው ቤተክርስቲያንን የግሉ እንደሆነች አድርጎ ነው የሚናገረው። ታስታውስ ከሆነ የቅማንት የራሱን አስተዳደር ይመሰረታል ሲባል ትግል ድንጋይ አካባቢ ሹማራ ማርያም የምትባል በአክሱም ዘመነ መንግስት የተመሰረተች ቤተክርስቲያን አለች። መጥተው ይሄ ሹም አማራ ማርያም የሚል ስለሆነ የአማራ ታቦት ስለሆነ እንወስዳለን ብለው መጥተው ነበር። ታቦት የኛ ነው በቃ የኛ ነው የሚሉ አማራ የሆነው ሁሉ አማራ ማለት ሃይማኖት ክርስቲያን ማለት ነው። ስለዚህ እኛንን ቅማንት ከሆንክ ሃይማኖት የለህም ማለት ነው አይነት ነገር የሚሰብኩበት ሂደት በሙሉ አገር አጥፊና ትክክል ያልሆነ ለአማራው ህዝብም አደጋ ላይ እንዲወድቅ ያደረገ ቤተክርስቲያናም ችግር ውስጥ የጣለ ነው ማለት ነው። ይሄ ሌላው ነጥብ ነው። አምስተኛ ነጥብ ምንድን ነው? ቤተክርስቲያን የሌሎችን ሃይማኖቶችና ቅርሶች ዘርፋ የራሷ አድርጋለች። ከነዚህን የወሰድኩ ከቀደመ አባቶቻችን የወሰድኩት ነው። ከቀደመው ህገ ልቦና ከቀደመው የህገ ኦሪት አምልኮት ስርዓት የወሰድነው ነው። ይሄን ክርስቲያናዊ አድርገን ወስደነዋል ብለው አይነግሩም። የራሳቸው እንደሆነ ነው። እንዲያውም በቅርብ ጊዜ የፓተንት ራይት ሁሉ ወሰዱባቸው ማለት ነው። የቀደሙ አባቶቻችን ሲጠቀሙባቸው የነበሩት ማለት ነው። በጣም ነው የሚገርመው። የቅማንት ህገ ልቦናን ድግና ተወስዷል፣ በገና ተወስዷል፣ ዘመን አቆጣጠር ተወስዷል፣ ዜማ ተወስዷል፣ መክፈልት የሚባለው ተወስዷል፣ የደመራ ስርዓት ተወስዷል፣ ፋዛን የሚባለው የግንቦት ልደታ ሆኖ ተወስዷል። ስርዓቱ እዛ ጋር ተሰርቶበታል። ሌሎችም ብዙ ስራዎች አሉት ላይክ ተስካር ምን የሚመሳሰሉትና የቅዳሴ ስርዓት ውስጥ ያሉ ብዙ ነገሮች ሁሉ ተወስዷል። ግን ይሄ ከንሲደር አይደረግም፣ ሪኮግናይዝ አይደረግም፣ አትነግርህም ማለት ነው። በተመሳሳይ የኦሪት እምነት ተከታይ የነበሩት ኢትዮጵያውያን የጥንት ህዝቦች ላይ የተወሰዱ እንዲያውም በኋላ ደግሞ ይህንን ስለወሰዱ ለመደበቅ ተብሎ ህዝቦች የተጨፈጨፉበት፣ ከርስ የተፈናቀሉበት፣ የተሳደዱበት፣ ሀገራቸውን ጥለው እንዲሄዱ የተደረገበት ሁሉ አለ። የሰለሞን ዘር ነን ብለው ቤተ እስራኤል እኛ እስራኤላዊ ነን ያሉ ያሳደዱበት ማለት ነው። ከርስ የነቀሉበት ሁኔታ ሞልቷል። ይሄ ራስ በራሱ ፓራዶክስ የሆነ ነገር የሚናገሩት ማለት ነው። የኦሪት እምነት ተከታዮች ላይ ግዕዝ ቋንቋን፣ ዜማን፣ ህንፃ አሰራር፣ ይሄ ቤተ መቅደስ የሚባለውን ታቦት፣ ንዋየ ቅድሳት የመሳሰሉት ነገር በሙሉ ወስደዋል። ቤተክርስቲያን የወሰደችው ግን እኔ ከዚህ ወሰድኩ ብላ ሪኮግናይዝ አታደርግም። ስድስተኛ ዛሬ ድረስ የቅማንትን ድግና ለመዝረፍ እየተሯሯጠች ትገኛለች ቤተክርስቲያን ማለት ከእንትኖቹ በደብተራዎቹ በኩል ትልልቅ ስራ ነው የሚሰሩት። ታቅዶ ነው የሚሰራው በየሀገረ ስብከቱ። በተለይ የጎንደር ማዕከላዊ ጎንደር፣ ምዕራብ ጎንደር የሚባል ሀገረ ስብከትና ማን ነው የሚባለው ይሄ ማህበረ ስላሴ የሚባለው ገዳም አበምኔት ተባብረው ስራ የሚሰሩት ይሄን ቤተክርስቲያን ይሄን ማድረግ ማለት ነው። ይሄን ባለፈው ደጋግመን ስላቀረብ ነውና በማስረጃ ህብረተሰቡ እንዴት እንደቃወመ ስላቀረብ ነው ማለት ነው። እንግዲህ ለማጠቃለል ያክል አሁን ዝክረ ኒቅያ ጉባኤ ቤተክርስቲያኗን ከነበራት የጥፋት መንገድ መልሶ የተሻለ የሁሉም ቤተክርስቲያን ይሁን ተቋም ያደርጋታል ወይ የሚል ጥያቄ አለ። ይሄ ጥያቄው በጣም ወሳኝ ነው፣ መመለስ አለበት። እንግዲህ በተደጋጋሚ ስለ ቅማንት በአሉታ የተጻፉ ነገሮች እንዲያስተካክሉ ተደጋጋሚ ጥያቄ ጠይቀናል። አልተስተካከለም እስካሁን። ሜቢ ዛሬ ያስተካክሉት ይሆን የሚል ጥያቄ አለ ማለት ነው። የሌሎችንም ህዝቦች በዛ አብሮ ማለት የቅማንትን ከንሲደር ሲያደርግ የሌላውም የተሰደበው ኦሮሞ የተሰደበው ሻንቅላ እያለው የሰደቡት ማለት ነው ጉምዙ ሌላውም ሁሉ መስተካከል አለበት ማለት ነው። ይህን ያስተካክላሉ ወይ ጉባኤው የሚል ጥያቄ ይነሳል ማለት ነው።
ቅማንት ክርስቲያኖች ሲጨፈጨፉ ዝም ብላለች ቤተክርስቲያኗ እንደምታቀማት ዝም ብላለች። አሁን ይሄን ይቅርታ ተጠይቅ ይሆን? የጥፋቱ ተሳታፊ ሆናለች። እሷ ራሷ እየባረከች ቅማንት ቢገደል ችግር የለም ወንዱን መርጣችሁ ግደሉ የሚለው ቤተክርስቲያን ላይ አውደ ምሕረት ላይ ነው የተሰበከው። አዘዞ ተክለ ሃይማኖት፣ ጎንደር ቤዛዊት ማርያም የሚባል ቦታ የተለያየ ቤተክርስቲያን ይሄን ሲሰብኩ ነው የነበሩት። በግልጽ በአደባባይ የተነገረው ማለት በውስጥ ተው ብዙ ነው። አዘዞ ላይ እነዛ ክርስቲያን 5 ክርስቲያኖች በአንድ ላይ በሳት የተቃጠሉት ተገለው የዚህ ሁሉ ውጤት ናቸው። ይህንን በደንብ ማየት ያስፈልጋል። ታደርገዋለች ወይ ይህን ታስተካክላለች ቤተክርስቲያን የሚል ጥያቄ አለ ማለት ነው። እንግዲህ አሁንም በሚቀጥለው ነጥብ የምናነሳቸው ጥፋቶቿን እንድታርም በጉባኤው አሁን በተነገረው ጉባኤ እንድትወስንና ከዚህ በኋላ እንደዚህ አይነት ነገሮች እንዳይኖሩ እሷም የተሻለ ነገር እየሰራች እንድትቀጥል ጥሪያችን እናስተላልፋለን ማለት ነው። ቀጥሎ በምናነሳው እንትን የተሻለ ነገር ይኖራል። እንግዲህ ታንኪዩ። መልካም ይዘንድር እንግዲህ ነገሮችን ማቋጠር ከተጀመረ በጣም ብዙ ነገሮችን ማንሳት ይቻላል። እኛ በዚህ አሁን በቅርቡ የተደረገውን እንኳን ብዙዎችን ማንሳት ይቻላል። ቀጥለንም እናነሳቸዋለን። እነዚህ ነገሮች በጥልቀት መርምሮ ኃላፊነት ወስዶ ማስተካከል የራሳቸው ጉዳይ ነው የሚሆነው። አለበለዚያ ግን እነሱም እየተናከሱ ይቀጥላሉ፣ ችግሩም አይፈታም ማለት ነው። በአሁኑ ጦርነት እንኳን ቅድም ስጠቅሳቸው የነበሩት አሁን አብይን ግንባሩን በላይ ያለው መነኩሴ ጳጳስ አስበው ከ10ቱ ትእዛዛት ውስጥ አትግደል ከሚለው ጋር በትክክል ይጋጫል። አሁን ይሄን እንኳን መልስ እንኳን አልሰጠችም ቤተክርስቲያኗ፣ ዝም ነው የተባለው። ይሄ ምንድነው? ጉበት የአማራ ጉበት ተበልቷል፣ የአማራ ኩላሊት ተበልቷል፣ አንጀቱ ተበልቷል ብሎ የጉምዞችን ነው የሚሳደብበት። እሱ ራሱ መነሳት ነበረበት፣ ምንም አልተባለም። ይህን ግን የሌላ ብሔር ተወላጅ የሆነ የሃይማኖት መሪ ወይም ጳጳስ ቢያነሳው ምን ሊነሳ እንደሚችል ማሰብ ቀላል ነው፣ የሚከብድ አይመስለኝም። ከዛ ውጭ የሆነ ጊዜ ማን ነው ጅብ ከሚበላ በልተው ተቀደስ ብሎ በትግራይ ጦርነት ወቅት የተናገረው ይሄ ራሱ አሁን ከቤተክርስቲያኗ የሃይማኖት አስተምሮ ጋር የሚጋጭ ነው። በጣም ብዙ ነገሮችን ማንሳት ይቻላል። ስለ ንዋየ ቅድሳት ያነሳው የሙሴን ታሪክ መጽሐፍ ቅዱስ ላይ ታቅፈው ይዘው ቁጭ ብለው ቅድም ያነሳው ስለ ህንፃ ቤተክርስቲያን አሰራር፣ ስለ ንዋየ ቅድሳት እሱም በሙሉ ይተርካል የኦሪቶች እንደነበረ ማለት ነው። ከዛ አሁን ግን ገልብጠው የራሳቸው እንደሆነ አድርገው አስመዝግበውታል። ማስመዝገብ ጥሩ ነው፣ የቤተክርስቲያኗ አንድ አካል ስለሆነ፣ ግን ለባለቤቱ እውቅና መስጠት አለብን። ቅድም ስታነሳ የነበረው ነገር ሁሉ እንዳለው ነው። ይህን ስትናገር ከሌላ አንግል ነው የሚተረጎመው፣ አይናው እናውቃለን፣ ግን መነገር አለበት፣ መነገር ስላለበት ነው። ወደሚቀጥለው ጥያቄ እንለፍና እንግዲህ ብዙ አገውን የሚሳደቡ ለምሳሌ ነገር ለተክለ ሃይማኖት ገጽ 74 ምናምን አካባቢ ይመስለኛል እነሱን አካባቢ ማንሳት ይቻላል። ግን እስኪ ከቅማንት አንጻር ያሉትን ነገሮች ስፔሲፊካሊ ብናነሳ ደስ ይለኛል። ከቅማንት ህዝብ ጋር በተያያዘ ቤተክርስቲያኗ በዝክረ ንቅያ ጉባኤ ማስተካከል ያለባት የተሳሳቱ አስተምሮች ወይ መልእክቶች ምንድናቸው የሚለውን ማንሳት አለብን። ለምሳሌ መዝሙረ ዳዊት አንድምታው ላያምንበት፣ ላይጠመቅበት፣ ላይቀበርበት ቤተክርስቲያን ሰራ እንደምንሆን ልክ እንደ ጎንደር ቅማንት ብሎ ያነሱት እሱ መጽሐፍ አሁንም ድረስ ይኖራል ቤተክርስቲያን ውስጥ። ምክንያቱም ተስተካከለ ተብሎ የተሰጠ መልስ ስለሌለ ደግሞ የአንድምታ መጽሐፍ ነው። ቅድም እንዳልከው ቤተክርስቲያን ውስጥ ተተረጉሚ ተደረግም የሚሉት እንትን አላቸው፣ አባባል አላቸው። ከዛ አንጻር የተረጎሙት ይመስለኛል። ምናልባት ይህንም ጨምረ የምታነሳው ጉዳይ ካለ ምን ናቸው ቤተክርስቲያኗ በቅማንት ላይ የበደለቻቸውን ደግሞ በተሳሳተ ትምህርት የያዘቻቸው አስተምሮች የሚለውን ወደ አንተ ላምጣው። ኦኬ እንግዲህ አሁን የዝክረ ኒቅያ የሚባለው ጉባኤ እርማት መውሰድ ያለበት የሚከተሉት ነገሮች ናቸው። እርማት መውሰድ ያለባቸው ነገሮች ምንድን ናቸው የሚሉትን እዚህ ላንሳ እንደ ማሳያ የሚሆኑት። ከዚህ በተጨማሪም ሊኖር ይችላል ሌላ በጣም ብዙ ማለት ነው። አሁን የቅማንትን ጉዳይ ብቻ ስናነሳ ሌሎች ህዝቦች ላይ የተደረገ ነገር የለም ማለት አይደለም። የተደረጉ ብዙ ነገሮች አሉ የተጻፉ ማለት ነው። እነሱን ይሄኛውን ከተረዱት በዛው መንገድ አብረው በአግባቡ ይጽፉ እንትን ይሉታል። አንዳንድ የቤተክርስቲያን ሰዎች እነዚህ እንደማውጥተው እኒህ ነገሮች በሙሉ ያላውዱ እየተጠቀሱብን ነው። ያላውዱ በዛ ጊዜ የነበረው ምናምን በዛ ጊዜ የሚሆን ዋቴቨር አሁን ላለው ትውልድ ትክክል አይደለም። ምን ስሜት ይፈጥራል እንዴ? የትኛው አውድ ነው እንደፈለክ ቅማንትን ስደብ የሚለው የሚል ጥያቄ መነሳት አለበት። የትኛው አውድ ነው? እስኪ አሁን ምኑ አውድ ነው? ጋላ ሻንቅላ አይጸድቅም ብለህ አስተምር ያለው የትኛው አውድ ነው? በዛ ጊዜ እንደዛ እንደፈለገ እናደርግ ነበር። ኖ ስህተት ነው፣ ይቅርታ መጠየቅ ነው ያለብህ እንጂ እሱን ለማረም ሌላ ሪዲፊኒሽን እያመጣ ሪዲፋይን ማድረግ የለበትም። ይሄ ትክክል አይደለም። ዝሮ ግን አንዳንድ እንትኖችን ላንሳ። ቤተክርስቲያን የምትጠቀምባቸው መጽሐፍት ወይ ደግሞ ቤተክርስቲያን ውስጥ ያሉ ካህናት መሪጌታ ምን የሚባሉት ሊቀ ሊቃውንት ነን የሚሉት የሚጽፏቸው የሚተረጉማቸው መጽሐፍት ምን ተብሎ ስድብንና ማንቋሸሽን እንዳስገቡ ለማሳየት ያክል የተወሰኑ ነገሮችን ላንሳ። አንደኛ
ራእየ ሄኖክ የሚባል የሄኖክ ራእይ የሚባል መጽሐፍ የተተረጎመበትን ላንሳ። ይሄም ምዕራፍ 34 ቁጥር 49 እና ምዕራፍ 34 ቁጥር 50 ላይ ያለውን አነሳዋለሁ። እንግዲህ ግዕዝ ሳነ እኔ ግዕዝም ፐርፌክቱኝ ላነባው አልችልም፣ ግዕዝ ስላልተማርኩ ማለት ነው። ግን ትርጉሙን አውቀዋለሁ። ስለዚህ እንደፈለግኩ አድርጌ ነው የማነበው። እዚህ ጋር ስለ ስርዓቱ አልጨነቅም። ግዕዝ አስተካክዬ ያነበብኩት አላነበብኩት አይደለም። እኔ ትርጉሙን ካወቅኩት ዛት ዚናፍ መማር ቋንቋ እሱ ነው ዋናው። እዛ ጋር ሰው እንዲረዳኝ ማለት ነው። ምን ይላል? 49 በግዕዝ ያለውን ወስደው ወደ አማርኛ እያመጡ ትርጉም ይሰጡታል። አንድምታ ማለት ነው። ትርጓሜ ወይም አንድምታ ነው። ሰው ምንድን ነው የሚለው? የመጀመሪያው ሀጣን ይታገሉ በሰይፍ ይላል። ይሄ የቃል በቃል ትርጉሙ ምንድን ነው? ሀጣን በሰይፍ ይጠፋሉ ነው። ቃል በቃል ሀጣን በሰይፍ ይጠፋሉ ነው እንትኑ የራእይ ሄኖክ የተናገረው ማለት ነው። ቁጥር ምዕራፍ 34 ቁጥር 49 ያለው እነርሱ ምን ብለው ሲተረጉሙት ማለት ነው 70 ከነዓን በሰይፈ ኢያሱ ይጠፋሉ አለው። አያርለ 70 ከነዓን በሰይፈ ኢያሱ ይጠፋሉ። የኢያሱ ሰይፍ ያጠፋቸዋል። ሀጣን ይጠፋሉ ነው ያለው። ሀጣን ከተባሉ ደግሞ ኢብሪ ሀጣን ነው የሚጠፋው። በቃ ሀጣን ነው። እነሱንም ይጨምራል። ሀጣን ከሆኑ ጸሐፊዎችን ራሱ ይጨምራል። ከነዓንን ብቻ አይደለም። ማን ነው ከነዓን ብቻ ነው ኃጢአተኛ ያደረገው? ሀጣን በሰይፍ ይጠፋሉ የተባለው ከነዓን ብቻ ናቸው። እነ ኢያሱ ሄደው ስላጠፏቸው በቃ እነዚህን ለማለት ነው ተብሎ መላምት ተፈጥሮ ማለት ነው የሚሰራው። የከነዓናውያን ህዝቦች ላይ የተሰራው ሴራ እኮ እናውቃለን ምን እንደተደረገ ማለት ነው። የሃይማኖት ልዕልናቸውን ዘርፈው፣ የጥበብ ልዕልናቸውን ዘርፈው፣ ቋንቋቸውን ዘርፈው፣ ስልጣኔያቸውን ዘርፈው ከወሰዱ በኋላ ብዙ ነገሮቻቸውን ከወሰዱ በኋላ እኮ ነው እንዲጠፉ ያደረጉት። ምዕራባውያንም በኋላ የኞቹ ተቀብለው የሄዱበት ማከል ነው። መጽሐፍ ቅዱስ ላይ ከነዓን ተረግሟል ብለው የሆነ አጓጉል የሆነ ትርጉም አምጥተው ያቀረቡበት ምክንያት ማለት ነው። ሴራው ከነዓናውያንን ማጥፋት ነው። ኢትዮጵያ ውስጥም የሚዘመተው ቅማንቱ ላይ እኔ ከነዓናዊ ነኝ ማለት በዘሬ ከነዓን ዘር ነኝ። ከነዓን ኢትዮጵያ ምድር መስረቱ የኖረ ነው። ልጆቹ 6ቱ ናቸው ሂደው የከነዓን ምድር የተስፋይቱ ምድር የምትባለውን የመሰረቱት። 5ቱ ልጆች ግን እዚህ ነው የነበሩት። እኛ ከከነዓን ነው ዲሰንድ የምናደርገው። የአራዲዮን የልጅ ልጆች ነን። ከነዓን አራዲዮንን ወለደ። አራዲዮን ደግሞ አይደረኪን ወልዷል። እኛ የአይደረኪን ልጆች ነን። ኢትዮጵያን አሁን ሀበሻ የሚባለው አብዛኛው የዚህ ትውልድ ነው ብለው ነው የሚናገሩት። ከዚህ ጎን ለጎን ደግሞ ሽናሻዎቹ፣ ጉምዞቹ፣ ነገደ ወይጦቹም የዚሁ የከነዓን የልጅ ልጆች ናቸው ብለው ስለሚያምኑ ይሄን ማጥፋት አለባቸው። አይተ ከሆነ እነዚህ ህዝቦች በሙሉ ቤኒሻንጉሎችም ችግር ውስጥ ወድቀዋል። ባሪያ የተደረጉት ሲሸጡም ሲገደሉ የኖሩት እነሱ ናቸው። ጉምዞቹ ይሄ ነው። ነገደ ወይጦ ያለበትን ሁኔታ ተመልከቱ። አሁን እውቅና እንኳን አልሰጡትም። ዛሬ ድረስ ሰው ሲሰደብ ራሱ አንተ ወይጦ ብሎ ነው የሚሳደቡ። ሽናሻዎቹ ያሉበትን ደረጃ አስበው 2 ወረዳ ወይ ምናምን ነው ያሉት። ቅማንት ላይ ያለውን ጫና ደግሞ ተመልከት፣ ዛሬ ላይ ያለው ማለት ነው። እነዚህ ህዝቦች ጦርነቱ ሙሉ በሙሉ ከነዓን ከሚድል ኢስት ጀምረ ኢትዮጵያ ውስጥ እስካሉ ከነዓናውያንን ማጥፋት ነው፣ የተዘረፈ ነገር ስላለ ማለት ነው። ይሄ መሰረታዊ ነገሩን ያሳየናል ማለት ነው። አሁን ሀጣን ይታገሉ በሰይፍ አለ እንጂ እነ ከነዓን ይጠፋሉ በሰይፍ ብሎ አልነገራቸውም። እነሱ በመሰላቸው አምጥተው ነው የለደፉት። ሀጣን ካለ ስተረጉሞ ሀጣን ነው። በቃ ኃጢአት የሚሰሩ ሰዎች በሰይፍ ይጠፋሉ ነው። በቃ ብዙ ሰው በሰይፍ የጠፋ ብዙ አለ። ለምንድን ነው እስራኤላውያን ከግብፅ ሲወጡ በሲና በረሃ በጥጃ ሰርተው ሲያመልኩ ስለነበረ በኋላ ሙሴ ብዙዎቹን በሰይፍ ተገለው እንዲያልቁ አድርጎ የለ እንዴ? በጣም ብዙ እኮ ነው የተገደሉት። ጣዖት አምልኮት የነበረባቸውን ፍላጎቱ ውስጣቸው ያለውን ለይቶ ጥቂቶች እኮ ነው የተረፉት። ብዙ እኮ ተገድሏል። በሰይፍ እኮ ነው የተገደሉት ብዙዎቹ ማለት በሰይፍ እነ ኢያሱ ሌሎቹ ምናምን ግደሉ ተብለው የገደሏቸው ማለት። ለምን ይሄን አላነሱትም? ለምን 70 ከነዓን ብቻ ሆኑ? ከነዓን ናቸው በእንትን የተደረጉት በሴራ የተገደሉት። ለምን ይሄን? እነዚህ ገዳይ ናቸው። ሰው አይደለ እንዴት እንትን እንደሚደረግ ማለት ስትተረጉም እንደዚህ አድርገህ ነው የምትተረጉመው ማለት ነው። እንዲህ አይነት ነገር ሌላው ምዕራፍ 34 50 ላይ የተነገረውን ላንብበው። ወእለ ይሄ ልዋ ግፍን የሚፈልጓት የሚመኟት ሁሉ አለ ወእለ ይገብርዋ ለጽርፈት ይታገሉ በመጥባይት ይላል። አይደለ አሁን ይሄ የቃል በቃል ትርጉሙ ምን ማለት መሰለ? ግፍን የሚያምንባት ወይንም የሚመኛት የሚያስባት እንዲሁም ደግሞ ስድብን የሚያደርግ የሚሳደቡ በስለት ይጠፋሉ ነው የሚለው። እነማን ናቸው ስድብ የሚሳደቡት? ስድብ ተሳዳቢ ነው አይደል? ይሄ ሲተረጎም እንደዛ ነው። ማንኛውም ስድብ ተሳዳቢ ይጠፋል ነው።
ማንኛውም ግፍን ለመፈጸም የሚያስብ ግፍን ለማድረግ የሚያስብ በሙሉ ይጠፋል ነው። በሰይፍ ወይም በስለት ይጠፋል ነው የሚለው። ለምን ይሄንን እንትን አደረጉት? እነሱ ወስደው ይህን ሲተረጉሙት ምንድን ያደረጉት? ምን ብለው ተረጎሙት? ግፍን የሚያምኗት ስድብንም የሚያደርጓት 70 ከነዓን ይጠፋሉ፣ በኢያሱ ሰይፍ ይጠፋሉ ብለው ተረጎሙት። ለኢያሱ ብቻ መጡት ሲተረጉሙት። ለምንድን ነው ከነዓናውያን ላይ ትኩረት ያደረጉበት? የደብተራው ኢንቴንሽን ሌላ ስለሆነ ማለት ነው። ይሄን እንዲያስተካክሉት ትክክል ስላልሆነ ትርጓሜው ራሱ ትክክል አይደለም፣ እንደ ትርጓሜ መውሰድ ራሱ አዳጋች ስለሆነ ማለት ነው። ይሄንን ማንሳት የመጀመሪያው ነው። ሁለተኛ አለቃ ኪዳነ ወልድ ክፍሌ መጽሐፈ ሰዋስው ወግስ ወመዝገበ ቃላት ሐዲስ የሚባል መጽሐፍ አላቸው። አንድ ትልቅ መጽሐፍ 900 ምናምን ገጽ ነው። በዚህ መጽሐፍ ገጽ 481 እንዲህ የሚል ስድብ ተሰድቧል። በተለይ ቅማንቶችና ሙስሊሞቹ ማለት እንዲህ ተብለው ተሰድቧል። የሆነ ሆኖፌ የሚል እንትን ቃል አለ። ሆኖፌ ማለት ትርጉሙን ሲተረጉመው ማለት ነው። ሆኖፌ ማለት ምንድን ነው የሚለውን ሲተረጉመው መናፍቅ፣ ገበር፣ አጓጉል ህዝብ፣ ሃይማኖቱ የተበላሸ እንደ ቅማንት እንደ ተንበላት ይላል። እንደ ተንባላት ይላል። ተንባላት ማለት ደግሞ እሱ ራሱ ተርጉሞታል። ገጽ 901 ላይ ተንበል የሚለውን ወይም ተንባላት ብለው በቅንፍ ብሔር አይነት ነገር ስም ይሰጠውና ምን ይላል? ስመ ነገድ እስላማዊ ከሊፋ የመሐመድ ተከታይ ይላል ሲተረጉመው ማለት ነው። ልብ በል አሁን ቅማንትንም እንደ ቅማንት እና እንደ እስላም አለ። ተመልከት ምን እንዳደረገን ማለት ነው። ስድቡ ምንድን ነው የሚለው? ሃይማኖቱ የተበላሸ አጓጉል ህዝብ አለ። ህዝብ እንደ ህዝብ ነው የተሰደበው። አጓጉል ህዝብ ማለት አጓጉል ማለት ከዚህም ከዛም ያልሆነ ምንም የማይያዝለት ማለት። ከዚህ በላይ ጽርፈት አለ እንዴ? ስድብ አለ? እዚህ በላይ ማዋረድ አለ ህዝቦችን? ይሄ የቤተ ክርስቲያን አለቃ የሆነ ሰው ነው ሰውየው ማለት ነው። አለቃ ኪዳነ ወልድ ክፍሌ ነው የሚባለው ሰውየው ይሄን ያደረገው ማለት ነው። ሰው ሌላውን ሃይማኖት፣ ሌላውን እምነት፣ ሌላውን ህዝብ እንዲህ እያዋረድክ መሄድ ራሱ ትልቅ ችግር እንዳለ መረዳት እንችላለን። እና እንደ ቅማንትና እንደ ተንበላታል ይሄ ምኑ ነው እንትን የሚያደርገው? አስተምረው እንዴት ነው ሊሆን ይችላል? አሁን ይሄን በጣም አሳዛኝ ነው እኮ ይሄንን ማለት ይሄን ስድብ ተመልከቱት። እንዴት አድርጋችሁ ትቀበሉታላችሁ? ምንድነው ዓላማው? ይሄን ህዝብ ማጥፋት። ለምን እነሱ በሃይማኖት ምክንያት የፈጠሩት ኦርቶዶክስ የኔናት የሚል ግሩፕ የፈጠሩት ማለት ነው። አማራ የሚባል የቡድን ችግር ውስጥ እንዳይወድቅባቸው። ይሄን ደግሞ እነሱ ነው የፈጠሩት። የአማራው ህዝብ እኮ ፍላጎት አይደለም፣ የእነሱ እኮ ነው። እነሱ እንደ አሻንጉሊት ጠፍጥፈው ሰርተው እንዳይጠፋ ብለው መከራ ያያሉ ማለት ነው። ደብተራዎቹ ይሄ መኳንንት መሳፍንቱ ነው ይሄን ሲሰራ ይኖረው። አሁንም ህዝቡን የሚጫወቱበት እንደዛ አድርገው እነዚህ ናቸው፣ ነፃነቱን የማይሰጡትም ማለት ነው። ስለዚህ ይሄንን ማስተካከል አለባቸው። ይሄ ትክክል አይደለም ማለት አለባቸው። አትሊስት ይሄ መጽሐፍ እኛ እንጠቀምባቸውም ቢሉም ትክክል አይደለም እኛም አንጠቀምበትም ማለትም አለባቸው ማለት ነው። ግን የቤተ ክርስቲያን አገልጋይ ነው የጻፈው፣ ተጠያቂ ነው። ቤተ ክርስቲያኗ ተጠያቂ ነች ማለት። ሶስተኛ ቅድም እንዳነሳው መዝሙረ ዳዊት አንድምታን ነው። ምዕራፍ 16 ቁጥር 14 ላይ ያለው የተሰጠ አንድምታ ነው። እንግዲህ እኔ አሁንም ግዕዙን እንደፈለገ አድርጌ ያነባዋለሁ። የግዕዙን እንትን ነው፣ ምክንያቱም ግዕዙን ስለሆነ የሚተረጉሙት ማለት ነው። አንድምታ የሚሉት ግዕዙን አንብበው ከዛ በኋላ በአማርኛ እየተነተኑ ትንታኔ እየሰጡበት ምናምን የተለያየ አይነት ስልት አለው ትርጓሜ። ያን ነው የሚሰጡት። ሙሉውን አይደለም ማነበው፣ የተወሰነውን ነገር ላምጣው እና ምን ይላል? እግዚኦ እምሁዳነ ምድር ንፍቆሙ በሕይወቶሙ እምህዋዕቲከ ጸግበት ከርሶሙ ይላል። ከዛ ቀጥሎ ምን ይላል? ጸግቡ ደቂቆሙ ወሃደጉ ትራፋቲሆሙ ለሕፃናቲሆሙ ይላል። እንዲህ ነው የሚለው ዳዊት፣ መዝሙረ ዳዊት ይሄን ማለት እንግዲህ አሁን ከዚህ ውስጥ ቅማንት የሚል የለ፣ የሆነ እስራኤላውያን ያለ የነገደ ዳን የሚል የለ፣ እዚህ ምንም ነገር ትንታኔ የለም። ይሄን ለማብራራት ትንታኔ ብለው በሰጡት ማብራሪያ የነገደ ዳን ዘር አንድ እንዲህ የሚባል ሰው ነበረ። እንዲህ አድርገው የሆነ ሴት ደፍረው በጋራ ሞተች። በዛ ምክንያት የሆነ እንትን አደረጉ። ሊገሏቸው ስለነበረ እነ ኢያሱ እንዳይገሏቸው የሰሩት ሴራ ነበረ ብለው ይጽፋሉ። ሴራው እንደዚህ አድርገው አታለሏቸው። ከሩቅ አገር የመጡ መስለው እንዲህ አድርገው አታለሏቸው፣ አማሏቸው እንዳታጠፉን ብለው ከዛ በኋላ አናጠፋችሁም ብለው ማሉ። ከማሉ በኋላ ያን ገለው ሲገኙ ምን እናድርጋቸው? እንግደላቸው ሲሉ አትግደላቸው፣ በቃ አሁንማ መሐላ ታፈርሳለህ፣ በእግዚአብሔር ስም ምልሃል ይልቅን ብለው ምን አደረጓቸው መሰለ? እንዲደረጉ አለው። ይልቁንም ለቤተ ክርስቲያን እንግዲህ ለቤተ እግዚአብሔር ነው በዛ ጊዜ ያሉት፣ ሶሪ ለቤተ እግዚአብሔር እንጨት ለቃሚ ውሃ ቀጂ ይሁኑ ብሎ ሰርቷቸዋል አለ። ልክ እንደ ጎንደር ቅማንት ላያምንበት፣ ላይጠመቅበት፣ ላይቀበርበት ቤተ ክርስቲያን ሲሰራ እንዲኖራል። አያረለ ያን የእነሱን ርኩሰት እዛ የፈጠሩትን አምጥተው
ልክ እንደ ጎንደር ቅማንት። አሁን የጎንደር ቅማንት ላይጠመቅበት ላይቀበርበት ላያምንበት ቤተክርስቲያን ሰራ የተባለውና የቤተ እግዚአብሔር እንጨት ለቃሚ ምናምን የሆነው ነገር በምን ይገናኛል? ምኑ ነው የሚያገናኘው? አንደኛ ጥቅሱ ለቅማንት ነው የተናገረው። እንደ ብለው እያመጡ የሚጠቁት ቅድምም እንደ ብለው ነው። ሌላም እንዳለ አምጥቻ ያሳያለሁ በሚቀጥለው ማለት ነው። እንዲህ አድርገው የሄዱበት በሙሉ ቅማንትን ለማዋረድና አሸማቀው ለማጥፋት ዛሬ ድረስ የሚደረገው ማለት ነው። ቅማንት ቢባል መጥፋት አለበት ብለው ወስነው ስለነበሩ በአይኩ ቆርኩሩክ ባገኙት አጋጣሚ ሁሉ እንዲያረጉ ማሸማቀቅ ስለነበረባቸው ሲያሸማቁ መጥተዋል። ይሄ ቤተክርስቲያኗ የምታስተምረው ኢቭን መምህራኖች መጽሐፍ ዘርግተው የሚያስተምሩት አንደምታ በቃላቸው ሁሉ ሪከርድ የተደረጋለ። ይሄ ማለት በቃል ሪከርድ የተደረገ ከዚህ በፊት አቀርበ ነው ስለምናቅ ማለት ሪከርድ አድርገው እያነበቡት እያስተማሩ ማለት ነው። ቤተክርስቲያን ውስጥ ነው የሚነገረው። ይሄ ማለት ውጭ ነው ብለው ሊከራከሩ ስለማይችሉ እንዲህ አይነት ነገር አለ ማለት ነው። ትልቅ ማሸማቀቂያ፣ ቅማንት ማዋረጃ። ይሄ መስተካከል አለበት። ሌላ አራተኛ ነጥብ ደግሞ ላንሳለ። አራተኛ የወንጌል አንደምታ ነው። ወንጌል አንደምታ ወንጌሉ የትኛው ነው? አይ ቲንክ የማርቆስ ወንጌል ይመስለኛል። ሁለት ነጥብ ላነሳል እችላለሁ። ምን ይላል መስለ አውርቶ ምን ይላሉ? ናዝሬት እንደ ጭልጋ የቀጥቃጭ ሀገር ነበረች ይላል። ናዝሬት እንደ ጭልጋ የቀጥቃጭ ሀገር ነበረች። ለምንድን ነው አሁን የቀጥቃጭ ሀገር መሆን? ስድብ ነው፣ በትክክል ስድብ ነው። ለምንድን ነው? እንደምናውቀው ማለት ነው ቀጥቃጭ፣ ፋቂ፣ ጠይብ፣ ሸክላ ሰሪ፣ ሸማ ሰሪ በሙሉ የተዋረዱ ማህበረሰቦች የሚሰሩት ነው። ወራዶች ናቸው የሚሰደቡበት ማለት ነው። ቡዳ፣ ካይላ፣ ፈላሻ ብለው የሚሰድቧቸው እነዚህን ህዝቦች ናቸው። ዛሬ ድረስ ትግራይ ውስጥ እያለቀሱ ደም እያለቀሱ የሚናገሩ አሉ። ብረት በመቀጥቀጥ ስራ የተሰማሩ ግን ደግሞ ቡዳ ናቸው ተብለው ፍዳቸውን የሚያዩ ትግራይ ዛሬ ድረስ አለ። ደቡብ ጎንደር ብትሄድ እዚህ በፊት አሁን ይሄ የጠፋው ጋፋት ከባቢ ያሉ ህዝቦች ይመስለኛል በቪዲዮ የተቀረጻለ። እንደዛ ወሎ ውስጥ ብትሄድ እንደዚህ ፍዳቸውን ነው የሚያዩ ዛሬ ድረስ ማለት ነው። ለምን? ብረት ስራ ብረት ቀጥቀጣ ውስጥ ከገባ በቃ ካይላ ነው ቡዳ ነው ማለት ነው። እንዲህ አድርገው አያርለ የቅማንትን ህዝብ ወራዳ ነው፣ ርስት የለውም፣ ጉልት የለውም፣ ቀጥቃጭ ነው፣ በቃ የወረደ ነው ብለን ለማሸማቀቅ ማለት ነው። እንዲሸማቀቅ በዛ ጊዜ አስተሳሰብ ነው እንዲህ ያደረጉት፣ ሆን ተብሎ ነው። አያርለ ናዝሬት እንደ ጭልጋ ብለው ይሄንን ነገር ያደረጉት ማለት። ከዛ ደግሞ ዝቅ ይሉና ምን ይላሉ መሰለን? በጣም የሚገርመው ደግሞ እዛው ይመስለኛል የወንጌል አንድምታ ይመስለኛል ይሄኛው ነገሩን ሳይሰሙ እንደ ቅማንት አንዱ ሲጮህ ተከትለው ይጮሃሉና አለ። አያርለ ቅማንት ላይ የሚዘመተው ዘመት በቃ ቅማንት ነገሩን ሰማት አንዱ ከጮህ በቃ ሁሉ ወጥቶ ይጮሃል ማለት ነው። ሲያጣጥልህ ማለት ነው፣ ሲያዋርድህ ማለት ነው፣ ሲሰድብህ። ሌላ ምሳሌ የላቸውም። አየሁ ይሄን ማዋረድ ያለበት ቅማንት በቃ ፈርደበት እውነት ይዞ ስለቆመ በዚህ መንገድ ያዋረዱታል ማለት ነው። እነዚህ በሙሉ መሳከል አለባቸው ማለት ነው። ሌላው አምስተኛ ማነስ አለ። መፍትሄ ስራ የሚባል የኛ አይደለም ብላ ልትከራከር ትችላለች ቤተክርስቲያኗ። ጎንደር ቀሃ ኢየሱስ ከባቢ አርሴማ ጸበል አለ። እስከ ቅርብ ጊዜ እሱ ነው የሚደገመው ጸበል መጨረሻ ላይ የሚደገመው ማለት ይሄ ጩጩ ምናምን የሚል ማለት ነው። እንደዛ አድርጎ ስም አጋንንት ነው ይሄ። በነገራችን ላይ ኮዲፋይድ የሆነ የአጋንንት ስም ነው። መፍትሄ ስራይ ማለት ነው። አያደለ የሰዎቹ የሆነ ነገር ያደረጉብን የምትፈታበት ተብሎ በሰይጣን ጥበብ ማለት ነው። የሰይጣን ምናምን እየጠራ የምትጃጃልበት ማለት ነው። እና ሰይጣኖችን እነሱ ያጃጅሏል፣ አንተም ታጃጅላቸዋለህ። እንደዛ ይሄ ቤተክርስቲያኗ ራሱ አሁን እየተጠቀመችበት ነው። አውግዛ እንዳይጠቀም ያደረገችበት የለም። ጸበል የቤተክርስቲያን ነው እንጂ የግለሰብ ጸበል የለም። ቃ ኢየሱስም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀብት ነው። እዛ ጋር ይነበባል። እስከ ቅርብ ጊዜ ሲነበብ ነበረ፣ እናውቀዋለን ይሄን ማለት ነው። ሌላ ቦታም ይነበባል። በዚህ መጽሐፍ ምን ተብሎ ተጽፏል መሰለ? በነገራችን ላይ መፍትሄ ስራ የሚባለው ቅማንትን ብቻ አይደለም ለይቶ ያዋረደ፣ ሌላ በርካታ ህዝቦችንም አዋርዷል። ኢቭን አማራውን ሳይቀር ሁሉ አዋርዶታል፣ ሰድቦታል፣ አንቋሾታል። በዛው ልክ ማለት ነው። እነሱ በአጋንንት መንፈስ ነው እንደዚህ የአማራ መተት የምናምን ድግምት ምናምን እያሉ ነው እንትን የሚሉት ማለት ነው። በሚገርም ሁሉንም ነው ኢትዮጵያን ህዝብ ያዋረደው ይሄ መፍትሄ ስራ የሚባለው። ግን ቤተክርስቲያኗ በዚህ ደረጃ የህዝብን የሚያንቋሸሽን እንዲጠቀሙት ፈቅዳ ትሄዳለች። ዋይ አንድ ቀን ተወግዞ አይተነው አናውቅም፣ ተከልክሎ ማለት ነው። ይሄ ክልክል ነው ተብሎ ማለት ነው። ምን ይላል መሰለ እዚህ ጋር በእንተ አስማተ ስራይ ዘእልጉም ወፍንጌን ዘፈላሻ ወጉንዳሌ ዘቅማንት ይላል። አያርለ የቅማንት ሰዎች የሆነ አስማት ወይም ስራ ያድርገውብኛል፣ ስለዚህ እሱን ለመፍታት ብለህ ስራ አድራጊ ያደረጉት ማለት ነው። ቅማንት ሲል ህዝቡን ነው የሚሰድቡት እኮ። በነገራችን ላይ በጣም የሚገርመው ህዝቡን እኮ ነው የሚሰድቡት። ፈላሻም ሲል ህዝቡን ነው የሚሰድቡት እኮ፣ የሚያዋርዱት ማለት ነው። ኦሪት ከሆነ የኦሪት እምነት ተከታዮች ብሎ መናገር ይችላሉ። ግን በቃ ህዝቡን ነው ዝም ብለህ ቅማንት እያልክ ታሸመቀዋለህ። ቅማንት የህዝብ ስም ነው። በጣም እኮ ነው የሚያሳዝነው ማለት ነው። ስድስተኛው የመጨረሻው ያሉ ለዛሬ ያዝኳቸው ማለት ነው። በልዩ ልዩ አውደ ምህረቶች
ስብከቶች ቅማንትን የማጣጣል ፖለቲካ በደንብ ይሰበካል። በደንብ እስከ ዛሬ ማለት ነው ይሰበካል። እነዚህ ጥጋበኞች ብሎ የሰበከው ነፍሱን ይማረው እንጂ አባ ኤልሳ የሚባለው የሰሜን ጎንደር ሀገረ ስብከት ሊቀ ጳጳስ የነበረውን አረሳውም። በዕለተ ታኅሳስ ገብርኤል ማለት አይ ቲንክ 2008 መሰለኝ እንደዛ ብሎ ያስተማረው። ጥጋበኞችም ጸልዩላቸው ለጥጋበኞች አለ። የተጨፈጨፈው ቅማንት ነው። 113 ቅማንት ተገሎ የተወካዮች ምክር ቤት የቀረበውን ሪፖርት አጽድቆ የአማራ ክልል ይቅርታ እንዲጠይቅ ተደርገው ማለት የሚሰሩት ለአማራነትና ይሄ ለገዢው መደብ ስለሆነ በዛ ምክንያት ነው እንደዛ የሚያደርጉት። ይህን ማወቅ ያስፈልጋል። እና ቋንቋውን የወፍ ቋንቋ ብለውታል። ዛሬ ድረስም ይላሉ ቅማንቶች የገልቦና አምልኮ ተከታይ ቅማንቶች የታጠቡበትን ወንዝ ቃጭል፣ ታቦት፣ መጾረ መስቀል ምናምን ደወል ይዘው እያቃጨሉ እየተጫጫሁ ሄደው ይባርኩታል። ቅማንት እንዲሸማቀቅ ማድረግ እንዲህ ሲያረጉ ኖረዋል። እናውቃለን። ይሄን ሰይጣን ያመልካሉ። የቅማንት እንትን ባዕድ አምልኮት ነው፣ የሰይጣን አምልኮት ነው እያለው የሚሰብኩት ዋናዎቹ እነሱ ናቸው። ግን ደግሞ አብርሃም አባታችን ይላል። አብርሃማዊ የሆነ ማለት የአብርሃም ሲከተሉ የነበረው ገልቦና ነው ቅማንቶች የሚከተሉት። ሌላው እንጨት ያመልካሉ ብለው በተደጋጋሚ ይሄንን ለውጭ ዜጎች ሁሉ ሳይቀር ነግረው ቅማንት ፓጋን ሄብሪያክ ብለው እንዲጽፉ ያደረጓቸው ማለት ነው። ፓጋን ሄብሪያክ ነው የሚሉን። ታዲያ አረማዊ ኦሪታዊ አድርገው እንድንደረግ እንዳንታወቅ ቅማንት እንደ ህገ ልቦና እንደ የጥንት መሰረት የአዳም ሃይማኖት እንደሆነ እንዳይነገር ብዙ ስራ ሰርተዋል ማለት ነው። እንግዲህ ከዚህ ተነስቶ መጽሐፍ ቅዱስ አሁን እንግዲህ ይሄንን ከዚህ ተነስቶ አንደኛ አሁን ያቀረብኳቸው ነገሮች እንዲስተካከሉ ቤተክርስቲያኗ እንድታስተካክል ጉባኤው መስራት አለበት። ያሁኑ ማለት ነው። ሌላው ጉባኤው ማድረግ ያለበት መጽሐፍ ቅዱስ በቅማንተኛ ቋንቋ እንዲተረጎም እንፈልጋለን። የኛ ጥያቄ ነው። በቅማንተኛ ቋንቋ ተተርጉሞ እንዲኖር ይሄ ሲሆን ለብሔር ብሔረሰቦችና ህዝቦች እንደምትጨነቅ ያሳያል ማለት ነው። የምዕመኖቿ ወግ፣ ባህል፣ ቋንቋ እንዲከበር ትፈልጋለች ቤተክርስቲያን ማለት ነው። ጨፍልቄ እሄዳለሁ ካለ ግን ቅኝ ገዢ ነች፣ የቅኝ ግዛት ሃይማኖት ነች ማለት ነው። ጨፍልቄ እሄዳለሁ ካለች ይህንን ማወቅ አለብን። ይሄ እንዲደረግ አትሊስት ሁሉም ህዝቦች በራሳቸው ቋንቋ መጽሐፍ ቅዱስ እንዲኖራቸው የማድረግ ስራ መሰራት አለበት ማለት ነው። ይህን ማድረግ ካልቻለች ቤተክርስቲያን አሁንም ችግር ውስጥ ትገባለች ማለት ነው። ምዕመኖችን ታጣለች። ይህ ግልጽ ነው። ሌላው ቅማንት የራሱ ሀገረ ስብከት እንዲኖረው ማድረግ አለበት ቤተክርስቲያኑ። የራሱ የደቡብ ጎንደር አካባቢ የመጡ ጽንፈኞች ቤተክርስቲያኗንም እያመሷት ነው። እዛ ጎንደር ቁጭ ብለው እነሱ ናቸው ይሄን ሁሉ ሴራ የሚሰሩት ቅማንት ለማጥፋት ምናምን ዛሬ ጎንደር ላይ የሚሰሩት ማለት። ስለዚህ ጎንደር ከነዚህ ነፃ ማውጣት አለበት። ቅማንቱ ማለት ኖ ማለት አለበት። በቃ ቅማንት የሆነ አስተዳዳሪ ማምጣት ነው፣ ግዴታ ነው። ቤተክርስቲያኗ ሙሉ በሙሉ እኩልነትን እስከምታሰፍን ድረስ እያንዳንዱ ህዝብ በራሱ ተወላጅ እንዲስተዳደር ቢደረግ መልካም ነው ማለት ነው። ሌላው በግፍ በየገዳማቱ በማንነታቸው ተሸማቀው የሚኖሩ ቅማንት መነኮሳት ነፃነታቸውን እንዲያገኙ መደረግ አለበት። አንገታቸውን ቀብረው ነው የሚኖሩት። አንድ ባህታዊ ማን ነው የሚባል ባህታዊ ገብረ መስቀል የሚባለው ሰውዬ የጻፈውን ባለፈው አቅርበነዋል። ምን እንዳለ ማለት ዋልድባ ገዳም ውስጥ ምን እንደተደረገ ቅማንቶች ላይ ከዚህ በፊት ማለት ማንም ቅማንት የትም ቦታ ሄዶ ቅማንት መሆኑን አይናገርም። የመጣበትን መንደር ሁሉ አይናገርም። ተደብቆ ነው ገዳም ዓለምን ጥሎ ሄዶ እንኳን ማለት ነው። ስለዚህ ይሄ ሁሉ ነፃነት በቤተ ክርስቲያን ውስጥ መሰበክ አለበት። ይሄ ነፃነት ማለት ማንም ቢሆን በማንነቱ መሸማቀቅ እንደሌለበት ቤተ ክርስቲያን ተቀብላ መስራት አለባት፣ ማስተማር አለባት ማለት ነው። ሌላው ቤተ ክርስቲያኗ ዛሬ ድረስ የምትጎተውን አረንጓዴ፣ ቢጫ፣ ቀይ ባንዲራ ብታቆመው ማለት ልሙጥ ባንዲራ ማቆም አለባት ቤተ ክርስቲያኗ። ፖለቲከኛ መሆኗ የምታውቀው በዚህ ነው ማለት በቃ ቤተ ክርስቲያን አይመለከታትም። ባንዲራ መያዝ ካለባት የመንግስት የሀገሪቱ ባንዲራ አለ በህገ መንግስት የጸደቀው እሱን ትያዝ። ከዛ ውጭ አረንጓዴ ቢጫ ባንዲራ እየጎተቱ የነገስታት እንትን ነው ምናምን የሚለውን ማቆም አለባት። ስለ ነገስታት እያመጣች ቅዱስ ማጫወትና ለሚኒሊክ መዘምር ለምናምን ለአንዱ አዘምርም፣ ለአፄ ቴዎድሮስ አዘምርም፣ ለሚኒሊክ ትዘምራለህ። በጣም እኮ ነው የሚያሳዝነው። ለዮዲት ጌዲዮን አዘምርም፣ ለሚኒሊክ ትዘምራለህ። ምን ማለት ነው? ለፋሲለደስ አዘምርም፣ ለሌላ ነገር ትዘምራለህ። ምን ማለት ነው? ይሄ ትክክል አይደለም። ዘረኛ አስተሳሰብ ነው። የቅድም ያልኩ የአንድ ወገን ነች ቤተክርስቲያን ነው ማለት ሚኒሊክን ነው እነሱ አማራ ብለው የመለጠ የሚያስቡት ማለት ነው። እንዲህ አይነት ነገር የለም። ለዘራ ያዕቆብ የምትዘምሩትን የምትቀኙለትን ያክል ለሌሎችም ነገስታት መቀኘት መዘመር ይኖርባቸዋል ማለት ነው። ያን ካላደረገች ቤተክርስቲያኗ ችግር ውስጥ ትገባለች የሚል እንትን አለኝ። ባንዲራ መጎተት መቆም አለበት በፍጹም። ባንዲራው ልሙጥ መሆን የለበትም ብሎ የሚናገረው ሊቀ ሊቃውንት የተባለ ሰው ነው። ጎንደር ላይ ቁጭ ብሎ ይህንን ሲያደርግ የነበረው ሲሰብክ የነበረው ባንዲራ ምን አገናኘው ከሃይማኖት ጋር? ምንም አንድም። ኢየሱስ ክርስቶስ ባንዲራ ይዞ አላሳየን። እንዴት አድርገው ከምኑ አገናኝተው እንደሚያመጡት እና ጨርቅ እንደሚጎትቱ በጣም ያሳዝናል። ይሄ መቆም አለበት። ሌላው ደግሞ በዚህ ነጥብ ላይ መጨረሻ መናገር የምፈልገው ትምክተኛ
መንደርተኛ ፖለቲከኛና ትዕቢተኛ አገልጋዮችን እንድታርቃቸው አደብ እንድታስገዛቸው ወጥተው እንደፈለገው መናገር መቆም እንዳለበት ስርዓት ሊኖር ይገባል። የስብከት ስርዓቱ ማለት ከህዝቦች መብት ማክበር አንጻር ዝም ብሎ ማንም እንደመጣለት መናገር የለበትም። ሰባኪ ነኝ ብሎ ጳጳስ ይሁን ምን ይሁን የፈለገው ማለት እንደፈለገ መናገር የለበትም። መገደብ አለበት። ይሄ እንዴ አሁን አንድ ጳጳስ ወጥቶ ከእርጉዛን ተርትሮ ሽል አውጥቶ ጣለ ብሎ የሚናገር ጳጳስ አሁን ጳጳስ ነው? ቢደረግስ እንደው ያልተደረገውም ማለት ቢደረግስ ይነገራል? ይሄ አይነገርም። ጉበት በላ የሚለው ይነገራል? አይነገርም። ቢበላ እንኳን ያልበሉትን ያላረጉትን ማለት። ስለዚህ ይሄ ሁሉ ስርዓት ሊበጅለት ይገባል። ይሄን ማድረግ አለበት ጉባኤው። ይሄን ቢመለከተው ጥሩ ነው ለማለት ነው። ታንኪዩ። መልካም ዘንድሮ ሰፊ ነገሮችን ያነሳው ከቅማንት አንጻር የቅማንትን ጉዳይ ስናነሳ ሌሎችም እንደሚነሳ በእርግጥ ግልጽ ነው። በዝክረ ንቅያ በተለይ አገዎችም ኦሮሞችም የተደራጀ ጥያቄ እያቀረቡ እንደሆነ መረጃዎች አሉ። ምናልባት በተለይ አገዎች ከዚህ ከተክለ ሃይማኖት ገድለ ነባጽዮን ነው ምናምን የሚል አገዎችን አሳልፈ ብትሰጠኝ ምናምን የሚል የሆነ እንትን አለ። እሱን በተመለከተም ያነሱት ጉዳይ አለ። ባለፈው እኛ የተወያየንበት የጎጃም አገዎች ሴት ለማግባት ምንድነው ብልት ቆርጦ አምጥተው ምናምን የሚል እንትን የተናገረው መነኩሴ አፍንጫውን የሆነ እንትን እያደረገ እሱን የተወያየንበት እሱን ጭምሩ ላይ ያነሱ እንደሆነ መረጃው ደርሶኛል። ምናልባት ሌሎችም ህዝቦች ይህን ጉዳይ አጠናክረው እንደሚቀጥሉ ግልጽ ነው። ምናልባት ግን ቅድም ስታነሳ የነበረው ቤተክርስቲያን ውስጥ የሚነግሱ ወይም ደግሞ የሚዘመርላቸው የሚቀደስላቸው መሐሌት የሚቆምላቸው ነገስታት አሉ። ለምሳሌ ምኒልክ በተወሰነ መልኩ ኃይለሥላሴ ከምኒልክ በላይ ባይሆንም፣ ከዛ ውጭ ደግሞ ሌሎች እና አፄ ቴዎድሮስ እዚህ ውስጥ ስማቸው አይገባም። እና አፄ ቴዎድሮስ በግልጽ አማርኛ የቤተክርስቲያን ጠላት ናቸው ተብሎ ነው የሚታሰበው። ከዚህ በፊትም እንዳነሳ ነው ሰሜን አካባቢ ተሰብስበው ከቅማንት ጋር የተጋባ የተዋለደ ጥቁር ውሻ ይውለድ ብለው የተራገሙት እሱ አንዱ አካል ነው። ወደ ትግራይ ስትሄድ አፄ ዮሐንስን ምናልባት በተወሰነ መልኩ እንትን ሊል ይችላል። ሌላ ግን የለም። እና እኔ የምጠይቀው የቤተክርስቲያን አገልጋዮች የምጠይቀው እነዚህ ለቤተክርስቲያን ውስጥ ስማቸው የሚነሳላቸው ነገስታት በምን መስፈርት ጻድቅ መሆናቸው ወይም ደግሞ መንግስተ ሰማያትን ገነት እንደገቡ በምን አወቁ፣ በምን ጻድቅ እንደሆኑ አወቁ የሚለውን እሱን ነገር ምላሽ ቢሰጡበት እኔ ደስ ይለኛል። ምክንያቱም ጻድቃንን ቤተክርስቲያን ስለምታከብር ምእመኑ ማክበር ስላለበት፣ በሌላ በኩል የእንትን በማንነት እከሌ የሚባል ንጉስ ገሎኛል የሚል ጥያቄ እየተነሳ በሌላ በኩል ደግሞ የምታሸበሽብለት የምትዘፍንለት የምትዘምርለት ከሆነ ለምእመኑ ጥያቄ ያስነሳል ማለት ነው። እና ከዚህ አንጻር በጣም ብዙ ነገሮችን ማንሳት ይቻላል። ወደ መጨረሻው ስናነሳ መፍትሄዎችን እናነሳለን ብዬ አስባለሁ። ወደሚቀጥለው ጥያቄ ልለፍና ቅድም ስታነሳቸው የነበሩ ጠቅላላ ችግሮችን ስታነሳ እነዚህ ቤተክርስቲያን ውስጥ ያሉ ችግሮች ናቸው ተብሎ ነው የተነሱት። ቤተክርስቲያኗ እነዚህን ባለማድረጓ ወይም ደግሞ እነዚህን ሳታደርግ በመቅረቷ ምን ችግር ገጠማት የሚለውን ማንሳት አለብን። ማለት እነዚህን ችግሮች ሳታረም በመሄዷ የገጠሟት ችግሮች ምን ምን ናቸው፣ ምን ችግር ፈጠረች እሷ ራሷ የሚለውን እሱን ሰፋ አድርገን ብናነሳው የተሻለ ይመስለኛል። ምክንያቱም አሁን ላለንበት ቀውስም ይሄ ችግር እንደ አንድ ዋና ምክንያት ተደርጎ ስለሚነሳ ወደ አንተ ልምጣ። መልካም። እንግዲህ ቤተክርስቲያኗ እነዚህን ችግሮቿን ሳትቀርፍ በማለፏ ያመጣችው ችግር ምንድን ነው የሚለውን በሁለት እንየው። አንደኛ በራሷ ላይ ያመጣችው ችግር ምንድን ነው? ሁለተኛ በሀገርና በሕዝብ ላይ ራሱ የፈጠረችው ችግር ምንድን ነው? ይሄን ማየት ያስፈልገናል። እንግዲህ ቅድም እንዳልኩ ታሪካዊት ቤተክርስቲያን ናት። በረጅም ዘመን ያላት ከክርስቶስ ልደት 3ኛ መቶ ክፍለ ዘመን በኋላ ማለት ነው። በ325 በፈረንጆች አቆጣጠር ነው ክርስትና ወደ ኢትዮጵያ ገባ የሚባለው በፎርማሌ ማለት ፎርማሌ የእንትናን ትተነው ማለት ነው። ባኮስ የሚባለው እንጂ አንደርባ ትተን ፎርማሊ መንግስት ተቀብሎ የኔ ነው ብሎ የቀጠለበት ማለት ነው። የተቀበለበት በእነ አባ ሰላማ ክርስትና የገባበት በዛ ጊዜ ነው። ስለዚህ ፎርማል ሆኖ በገባው ከዛ ጀምሮ ምንድን የፈጠረቸው ችግር ምን ፈጥሯል የሚለውን ነገር ማየት ያስፈልጋል። እንግዲህ አንደኛ ለራሷ ለቤተ ክርስቲያኗ ያመጣቸው መከራ ምንድን ነው? በዚህ ምክንያት አንደኛ ብዙ ምዕመናን እየጣሏት ሄደዋል። በጣም ብዙ ምዕመናን ነው እየጣሏት የሄዱት። የፖለቲካው ስርዓት በተቀየረ ቁጥር ፖለቲካ ውስጥ ገብታ ስለሆነ እንትን የምታደርገው አጋጣሚውና ምቹ ሁኔታ ሲያገኙ ብዙ ምዕመናን እየጣሏት ሄደዋል። በጣም ብዙ ምዕመናን በደቡብ የነበሩ ምዕመናን፣ ኦሮሚያ ውስጥ የነበሩ ምዕመናን፣ ሌላው የኢትዮጵያ ክፍል የነበሩ ምዕመናን አሁን የት አሉ? አብዛኛዎቹ የሉም እኮ። በጣም ጥቂት እኮ ነው የቀሩት። ሂደዋል ወደ ሌላ እምነት ማለት ነው። ይሄ ለቤተ ክርስቲያኗ ለፖለቲካ ምቹ በመሆኗ
ብዝበዛውም ጭቆና ውስጥ ተሳትፋ የነበረች መሆኗ ዛሬም ድረስ የብሔርን እውቅና ባለመስጠቷ ማለት ነው ሪኮግናይዝ ባለማድረጓ ህዝብ በራሳቸው ቋንቋ ሌሎቹ መጥተው አሁን እንዲያውም በ1929 ወይም በ1930ዎቹ የፕሮቴስታንት እምነት በደቡብ ኢትዮጵያ ተፈቅዶ ነበር ይሰበክ ነበር እና ኃይለሥላሴ የጻፈው ነበረ ማነው ሰላም የሚባል ጋዜጣ ላይ ወጣ ማለት ነው። በቃ እናንተ ብንፈቅድላችሁና በሃይማኖት እንደፈለገ ስበኩ ብንል ግን በቋንቋ አረጋችሁት፣ ኦሮሞም በኦሮምኛ ወላይታም በወላይትኛ እያረጋችሁ ነው። ይሄ ትክክል አይደለም፣ ሀገር ማፍረስ ነው። በአማርኛ ብቻ እንዲሆን ነው፣ ሌሎች ቋንቋዎች ተጨፍልቀው አማርኛ ብቻ እንዲሆን ነው፣ ህዝቡ አንድ እንዲሆንልን ብሎ ማስጠንቀቂያ ሰጥቷል። ይሄን ነገር ማለት ነው ኃይለሥላሴ በቃሉ ያደረገው ነገር ነው። ሰው ይሄ ነገር በሙሉ ሌተር ኦን ምን ያደርጋል? እነሱ አየህ በቋንቋ ስታስተምረው በአፍ መፍቻ ቋንቋው የራሱ ይሆናል ማለት ነው። ሀብቱ ንብረቱ ይሆናል፣ ይደሰታል። ማንም ሰው ሌላ ቋንቋ ተናጋሪ በአንተ አፍ መፍቻ ቋንቋ ሲያወራ በጣም ነው ደስ የሚልህ፣ ያንተ እንደሆነ ትረዳዋለህ ማለት ነው። በሌላ ቋንቋ ደግሞ ሁለተኛ ቋንቋ ከሆነ ትቸገራለህ ለመረዳት ማለት ነው። ካልተረዳኸው ደግሞ ሃይማኖት መረዳት ነው ታውቃለህ፣ በልብ መረዳት ነው። እንድትረዳው ደግሞ ወደ ልብ የሚያስገባ ጆሮ ክፍት መሆን አለበት እንድሰማው ማለት ነው። የፈለገ ያክል በማላውቀው ቋንቋ ወይም በሁለተኛ ቋንቋ ብትለው ብዙም አይገባኝም በሁለተኛ ቋንቋ ማለት ነው። እኔ ስቲል እስካሁን በአፍ መፍቻ ቋንቋ ነው ሁሉን ነገር ፐርፌክት በሆነ መንገድ የምረዳው ማለት ነው። እኔ ጠማማ ሆኜ ላለመረዳት ካልፈለግኩ በስተቀር ማለት ነው። ስለዚህ ሌላው ሁለተኛ ቋንቋ ሲሆን ተቸግረህ ነው የምታዳምጠው በራሱ ማለት ነው። ስለዚህ አስቸጋሪ ነው። ይሄ ባለመሆኑ ብዙ ምዕመናን እየጠፉ ሄደዋል ማለት ነው። ሌላው ቤተክርስቲያን በዓለም መስፋፋት አልቻለችም። በዓለም አይደለም በአፍሪካ ራሱ ሰፊ ግዛት ሰፊ እንትን ምዕመናን ሊኖራት ነበረ። እንዲሁም እኔ እኮ በጣም ግርም ይለኛል። ደቡብ አፍሪካዎች ራሳቸው ለምነው የሆነ ቦታም እንደዚህ ራሳቸው ለምነው በቃ እኛ እንፈልጋለን ብለው ከነፃነት ጋር እያያያዙት ማለት ነው ከአድዋው ድል ጋር እንደዚህ አይነት ነገሮች ነው እንጂ ቤተክርስቲያን ዓለማዊት ሆና መስራት እየቻለች ሳትሰራ እኮ ነው በቃ የቀረችው ተወሽቃ ማለት ነው። አሜሪካ የነበረውን ታውቃለህ ተከፍሎ እንዲያውም የአዲስ ሲኖዶስ እዛ ፈጥረው ማለት ነው ስደተኛ የሚባል ሲኖዶስ በየትኛውም ተአምር ታይቶ ማይታወቅ ስደተኛ ሰው እንጂ ሲኖዶስ አይሰደድም ጭራሽ ማለት ነው። ህጉም አይፈቅደውን ነገር ቤተክርስቲያንን ያዋረደ ስራንም የተሰራው እንጂ አይደለም። ሌላ አምልኮት ያሉ ሰዎችን ሰብስባ አምጥተህ የእምነቷ ፓርት ማድረግ ይቅርና ያለውን ሁሉ እርስ በርሱ እያጣሉ እየበተኑ የሄዱ ቤተክርስቲያን እኮ ነው። ይሄ እኮ በዚህ ምክንያት ነው የመጣው። ህዝቦች ላይ የተፈጠረ ልዩነት፣ የተፈጠረ ጫና፣ አንዱን ከፍ አንዱን ዝቅ እያደረገ የሄድንበት መንገድ፣ ቤተክርስቲያን ሄደችበት መንገድ ለዚህ አቁቷታል ማለት ነው። ሌላ ነጥብ እዚህ ጋር የተያዘ ሙስናና ምዝበራ ማዕከል ሆናለች ቤተክርስቲያን ነው። የሙስናና የምዝበራ ማዕከል ነች ቤተክርስቲያን ነው። ይሄ ግልጽ ነው። እምቢ ብሏቸው አይደል የቀረቡ እንደ አዲስ አበባ ሀገረ ስብከት ያሉ አድባራትና ገዳማት ኦዲት እንዲደረጉ ተብለው ኦዲት አልተደረጉም። እምቢ ብለው ቀርቷል። ኖ ብለው ማንም አይነካቸውም ዛሬ ማለት ነው። ወንበዴ የሆነ ሀገረ እንትን ይሄ አድባራት ምንም መስርታል ማለት ነው። አስተዳዳሪ ወንበዴ እሺ ማይል። ስለዚህ እንኳን ለእግዚአብሔር አሁን እንዲያው መጥቶ በጅራፍ ምናምን ለማይገርፍ እዚሁ ላለ አለቃውን እንኳን መገዛት የማይችል ማለት ወንበዴ በቃ እንደፈለገ ማለት እና ይህንን ነገር በደንብ አድርገህ መረዳት ያስፈልጋል። የሙስና ማዕከል ቤተክርስቲያን በሙስና ዋና ቀደምት ነች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። የሙስና መፈልፈያ እዛ ነው። ሙዳየ ምጽዋት ይገለበጣል በየጊዜው ማይደረግ ነገር የለም። በቃ ማይደረግ ነገር ማለት ይሄ በሙሉ ስርዓቱ ባለመስተካከሉ የመጣ ነው። ጥቂት አምባገነኖች ወይም እዛ ውስጥ የገቡ ግለሰቦች ዘራፊ ሆነው እንዲቀጥሉ ድል ተፈቅዷል ማለት ነው። ሌላው ምዕመኑ የዘልማድ አማኝ ሆኖ እንዲቀጥል አድርገዋል። እንደዛ አድርገውታል። በተለይ ገጠር ያለው ማለት የዘልማድ ወይ እንደ ክርስትና አትይዘው ወይ ክርስቲያን አይደለም አትለው እንደዛ አይነት ነገር ሆኖ ነው የቀጠለው። በዚህ ምክንያት ምዕመኑን ለመያዝ ተብሎ እንዲረዳ ተብሎ በተለያየ ቦታ የተጫነበት የበዓል ጭቆና ማለት ነው። በዓል ዝም ብለህ በዓል አምላኪ እንዲሆን በዓል በማድረግ ማለት ነው። እንደዛ አይነት ስርዓቱ ሁሉ ትልቅ ችግር ነው የመጣው። በነገራችን ላይ ማይሰራ ዘልማዳዊ የሆነ ዝም ብሎ ማለት ነው። ቤተክርስቲያን ሄደህ ተሳልመ ምናምን የሚመጣ ብቻ ያደረጉት ማለት አሁን ሜይ ቢ ውስጥ ገብተህ ተናገርክ እንዳትለኝ እንጂ ካስቀደሰው ምዕመን እኮ 5% ራሱ አይቆርብም። በብዙ ልምዶች ስላለኝ ስለታዘብኩ ማለት ነው። ግን ቤተክርስቲያን ዝም ብሎ ይሄዳል። የዘልማድ ማለት ነው ሳይገባው ማለት ይሄ ነው። ሰው ምዕመኑ እንደዛ ሆኖ እንዲቀጥል ተደርጓል። የንጉሥ ሃይማኖት ነው ተቀበሉ ብለው እንደዛ አደረጉ። ከዛ በኋላ ወንጌልን ከመማር ይልቅ እንደዛ በዘልማድ የሚኖር አድርጎታል። ያ የዘልማድ ደግሞ ምን አምጥቷል? እርስ በርሱ የሚጋደል ሲሞት የሚፎክር በቃ ብዙ ነገር የሚያቅራራ ሽለላ ምናምን የሞላው ዘፈን ብቻ ዘፈን በቃ ዝም ብሎ ዘፈን የሚዘፍን እንደፈለገ ማለት ምንም የማይቀፋው ሲዘፍን የፈለገውን ማለት ነው። እንደዛ አይነት ነገር ነው። ብዙ አብዛኛው ሂድና የትኛውን ቦታ ሂድና በሴተኛ ዳሪነት የሚተዳደሩ ሰዎችን እያቸው ሂደ እምነታቸው ምንድን ነው? ብዙዎቹ ከአንገታቸው መስቀል አድርገው ምናምን ታያቸው ብዙዎቹ ማለት ሌላ እምነት ተከታይ ይኖራል፣ ግን አብዛኛዎቹ እንደዛ ናቸው።
የተሰሩ ሪሰርቾችን ምናምን ሄደ ተመልከታቸው። ለምንድን ነው እንደዛ ቤተክርስቲያን መሰብሰብ አልቻለችም? ትኩረቷ ፖለቲካ ላይ ሌሎች ህዝቦች አጥፍተ ዝም ብለህ ህዝብ መፍጠር ነው እንጂ ህዝቡ ህይወቱ ምንድነው ምናምን ዘይዶን ኬር ቤተክርስቲያን ይሄ ተጠያቂ ነች ቤተክርስቲያኗ ራሷ ማለት ነው። ሌላው መከፋፈል ተንሰራፍቶባታል። ይሄ ትግራይ ቤተክርስቲያን ከገነጠለ ራሱን ችሎ ማለት በቃ እነሱ እንዲያውም አልጠየቁትም። የራሱ ወህ እንኳን ተገላገልናቸው ነው ያሉት። አሁን ደግሞ የኦሮሚያ ሲኖዶስ ይመሰረታል ሲባል ጥቁር መልበስ የያዘው ልቀቅ ያ ሁሉም ቀውስ የመጣው ሲኖዶስ የሚባል ሲመሰረት ማለት ነው። ወደ ተሁለት ለሶስት እየተከፈለ ነው ቤተክርስቲያኑ። ይሄ ሁሉ ያለፉ ክፉ አካሄዶች የነሱ ውጤቶች እንደሆኑ ማወቅ አለብን። እነሱ የቤተክርስቲያኗ ፈተና ነው የዘመኑ ፈተናችን ነው ኖ እናንተ ናችሁ የቤተክርስቲያን ፈተናዎች። በተለይ አገልጋይ የሆናችሁ እናንተ ናችሁ ቤተክርስቲያን በትክክለኛው ስርዓቷ እንዳትሄድ በፖለቲካ ውስጥ አግብታችሁ እንድትዳከር ያደረጋችኋት ብዬ ነው የምሞግተው። ይህን ማስተካከል አለባቸው የመጀመሪያው ማለት ነው። ሌላው ለብዙ ታሪካዊ ጥፋቶች ተወቃሽ ነች። ምክንያቱም የቅድም ስታነሳው የነበረው ለአገው ጋኔን ነው ያስተባራቸው ብለው እና በዶሮ ጭንቅላት የዛጉዌን ስርወ መንግስት ወደዚህ ያመጣ ነው ሲሶ መንግስት ወሰድ የሚል የታሪክ ተወቃሽነት የሚያመጣ እንደዚህ እነዚህን ህዝቦች እንዲህ ካጠፋልኝ እንዲህ ይላል የሚል ገድል ተጽፎ እያነበቡት በየቤተ ክርስቲያኑ በዛ ሰው ስም በተመሰረተው መታሰቢያነት በተመሰረተው ቤተክርስቲያን ይነበባል። በታቦቱ ፊት እንዲህ የሚነበብ አሳዛኝ ነው፣ በጣም አሳዛኝ ነው። ይሄን ማለት ነው አሳዛኝ የሆነ ነገር ነው። እነዚህን ነገሮች ሁሉ በታሪክ አስጠይቃታ ቤተክርስቲያን ታሪካዊ ተጠያቂነቷን መቀበል ነው። ለጠፉ ጥፋቶች ይቅርታ እንጠይቃለን፣ ለተበደሉ በደሎች ይቅርታ እንጠይቃለን። ከዚህ በኋላ እንዲሆን አንፈቅድም ማለት አለበት አሁን ጉባኤው ማለት ነው ተነጋግረው። ያን ካልሆነ በጣም አስቸጋሪ ነው የሚሆነው። እንግዲህ በቀጣይ የመጥፋት አደጋ ደቅኖባታል ቤተክርስቲያኗ። አደጋ ላይ ነች ቤተክርስቲያኗ ዛሬ ላይ ማለት ነው። አየር ፖለቲካ ውስጥ ገብተው ያበኩበት ሁሉ ነገር በፖለቲካ የሆነበት በእንትን ተወግዞ የተለየን ሲኖዶስ ፖለቲከኛው አምጥቶ ሲያቀላቅላቸው ዝም ብሎ ተለይቶ እንደቆየ ከብት አንድ ብረት እንደሚከማቸው አምጥቶ አስገቡት። ውግዘት አልተነሳ አላየንም። ኦፊሻሊ ውግዘት ሲነሳ ምናምን ዝም ብሎ ገቡ ታረቀ አለቀ። በፖለቲካ በሙሉ ችግር እዛ ውስጥ ገብቶ ችግር ተፈጠረ። ፖለቲሳይዝ ተደረገ። ከውጭ የመጣው ጳጳስ ምናምን የሚለው አብዛኛው የሚባለው ማለት ነው አብዛኛው ጳጳስ የሚባለው ከውጭ የመጣው በሙሉ በሚባል ደረጃ ፖለቲከኛ ነው። አብዛኛው የፖለቲካ ቂሙን ይዞ ነው የመጣው። ያንን ነው ገብቶ የሰራው። ይኸው እንዳየው ነው ስንት ቤተክርስቲያን ዛሬ የተዋረደችበት ስራ የተሰራው በእነዚህ ሰዎች ነው። ሁለተኛ ነገር ላንሳ። ሁለተኛ ለሀገርና ለሕዝብ ያስከተለው ቤተክርስቲያን የሰራቸው ጥፋት ምን ጉዳት አመጣ የሚለውን ላንሳና በዚህ ልጨርስ። የኛውን ሕዝቦች የበቀል ስሜትን እንዲቋጥሩ አድርጋለች። እንዲቋጥሩ እና በቀላሉ ወደ ሌላ የአምልኮት ስርዓት ወይም የሌላ እምነት ተከታይ እንዲሆኑ ቤተክርስቲያንን እንደ የራሴ ናት ብለው እንዳያዩ አይነት ነገር አድርጓል። በተለይ የብሔር ብሔረሰቦች መብት መከበር ሲጀምር ቤተክርስቲያን ያደረገችውን ነገር ወደኋላ ሲያስቡት እንዴት አይነት ጭቆና እንደነበረ ስለሚረዱት እንዲህ አይነት ችግሮችን ፈጥረዋል ማለት ነው። በዚህ አይነት ከባድ ጥፋት ፈጥራለች። ሌላው ሀገሪቱ በምጣኔ ሀብት እንድትኮሰምን አድርጋለች። ቤተክርስቲያን ኮንትሪቢዩት አድርጋለች። ጥያቄው አላደረገችም ከሆነ እሺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን የልማት ቴክኖሎጂዎችን ፈጠረች? በልማት ዘርፍ ምን ስራ ትሰራለች? ምን ደረጃ ደረሰችን? እንዴት አይነት ኢንዱስትሪ ያመጣችልን? ህዝቡ ኢንዱስትሪያስ እንዲሆን ምን አደረገች? በዓል እያከበረ ቁጭ ብሎ እንዲውል ከማድረግ ባለፈ ምን ሰራችልን? አንድ ብል። ሁለተኛ አገር ዓለማት የተቀየሩበትን ታሪክ ወደኋላ መጥተህ የቡርዣው ሪቮሉሽን የእንግሊዝ ቡርዣ ሪቮሉሽን ምናምን የሚባለው ኢንዱስትሪያል ሪቮሉሽን የሚባለውን ሂደት ስታይ በብረታ ብረት ስራ ይሄ ቴክኒክ ይሄ ሃንድ ክራፍት በሆኑ ስራዎች ናቸው የጎጆ ኢንዱስትሪ ምናምን እየሆኑ ያደጉት እንጂ ግብርና አይደለም ያን ያሳደጋቸው። ነገር ግን ቤተክርስቲያኗ እና የቤተክርስቲያኗ አስተዳዳሪዎች ቀጥቃጭ ምን እየተባሉ እንደዛ አይነት ሙያ ያላቸው ሰዎች ተሸማቀዋል። እስቲል እስከዛሬ ያሸማቃሉ። እስከዛሬ ማለት እስከዛሬ ግን እነሱ ባመጡት ስራ ባመጡት ነገር ያጌጣሉ። መስቀል ይዘው የሚያሳልሙበት ቀጥቃጭ የሰራው ነው፣ አንጥረኛ የሰራው ነው። ይህን ያጣጥላሉ፣ ያዋርዳሉ። ይሄ በሙሉ የኢኮኖሚ እድገት እንዳይኖር አገሪቱ እንዳትለወጥ ቴክኖሎጂ እንዳይመጣ ኢንዱስትሪያላይዜሽን የሚባለው ፕሮሰስ እንዳይመጣ ትልቅ ሚና ተጫውታለች ማለት ነው። ይህን ማንሳት እንችላለን። ሌላው የእርስ በርስ ጦርነት ባህላችን እንደሆነ አድርጎ አልፏል ማለት ግንባሩን በለው እኮ ጦርነት እንትን ነው ሚያቀራራ አለች ዘንበል ጎጆ ምናምን ስፍራ ባይመቻት እያለ ያቀራራ አውደ ምሕረት ላይ እኮ ነው ያቀራራው። አውደ ምሕረት ላይ ጃሎ ያለው ማለት አልተወገዘም። ስለዚህ በቃ ይሄ አሁን የእርስ በርስ ጦርነት ፈቅዶ ነው እንደዛ ያደርገው። ከትግራይ ጋር የነበረው የእርስ በርስ ፈቅዶ ነው። ቅማንት ሲጨፈጭፉት ፈቅደው ነው። ሌላውም እንደዛ ነው። ጦረኛ የሆነ ስብከት ተሰብኳል። እንደዛ ነው የተደረገው። ቅድም አንድ ቡድን ይደግፋሉ ያልኩት ለዛ ነው። የነሱ ቡድን እስካሸነፈ ድረስ ሚሊዮን ክርስቲያን ቢወድም they don't care እነሱ ስልጣን ላይ የሚቆዩበትን መንገድ ብቻ ስለሚያስቡ ማለት ነው። ይህን ማየት እንችላለን። ሌላው ለውጥ የሚጠላ
ዘልማዳዊ የሆነ ህዝብ ፈጥራለች። ለውጥ የሚጠላ ዛሬም በሬና ሞፈር ብቻ እየተጓተተ ቅዱስ ቅዱስ እየተጫወተ የሚቀጥል ማለት በባዶ እግሩ እየሄደ የሰለጠነ የሚመስለው ህዝብ ፈጥራለች ቤተክርስቲያኗ። በዓል ቁጭ ብሎ በዓል እያከበርኩ እያለ ከመሬት በታች ያሉ ቅርሶች እንትኖችን ይሄ ሪሶርሶችን አውጥቶ እንዳይጠቀም ሰነፍ የሆነ ዝም ብሎ በቃ በየዓመቱ እየጠበቀ ወይ የሆነ ነገር ማህበር እየደገሰ ምናምን ዝም ብሎ የሚጃጃል ማለት ነው። ታታሪ ሀብታም ምን ከሆነ ህዝብ አገሪቱ ታድጋለች። ቤተክርስቲያኗ ራሱ እያደገች ነው የምትሄደው። እንደዛ ከማድረግ ይልቅ አደንቁሮ በመግዛት ሂደት የቤተክርስቲያን አባቶች የሚባሉ ብዙ ሚና ተጫውተዋል። ይሄ ሰደቡን ምናምን ብለው ሊጮሁ ይችላሉ፣ ግን እንደዛ አይደለም። እውነት ነው አይደለም ካሉ ፊት ለፊት እኛ ጋር ይምጡና ይከራከሩ። አይደለም ካሉን ማለት ነው የስ ስድብ ነው ብለው ከንሲደር ከሚያደርጉት አይደለም ብለው ቢከራከሩን እኛ ጋር ደስ ይለኛል። መጥተው ማለት ነው እንጋብዛቸዋለን፣ እንደዛ ከሆነ ማለት ነው። ሌላው በኢኮኖሚም በብዙ ነገር የዓለም ጭራ እንድንሆን አድርገናለች። የዓለም ጭራ የሆንበት ምክንያት እሱ ነው። ማንለወጥበት ምክንያት ማለት ነው የስ እንደ አትሊስት አንድ ክርስቲያን ሙቶ ሌላው ተሰብስቦ ገዳይ እያለ ይፎክራል። ፉከራ ገዳይ እያለ ይፎክራል። የሞተው ሰውዬ ነፍሱ ወደ ገነት ነው ወደ ሲኦል ነው የሚሄደው። ኦኬ የሰውዬ ጻድቅ ሊሆን ይችላል፣ ገዳይ አይጸድቅም፣ ይትቅተል ነው የሚለው። ግን ገዳይ ብለው ይመሰክሩበታል። ለሞተው ይፎከራል፣ ጥይት ይተኮሳል፣ ቃውጥ የሚሆነው በጣም እኮ አሳዛኝ ነገር ነው። የሆነ ጠላት ተገደለ፣ አንገት ቆርጦ አምጥቶ ለንጉሱ ግዳይ ጣለ ይባላል። ታሪክ መጽሐፍትን አንብብ። ግዳይ ሲጥል እዛ ንጉሱን የሚንከባከቡት መለካውያን ካህናት ቅኔ ይቀኛሉ፣ ዜማ ይዜማሉ፣ ይዘምራሉ ማለት ነው። በዚህ ሂደት ሁሉ የተደረገውን አስበው። ባለፈው ከወለጋ አንገት ቆርጦ ያመጣ የሰው ጭንቅላት አንጠልጥሎ የመጣ አልተወገዘም። ጎጃም ላይ ትክክል አይደለም አላለችም ቤተክርስቲያኗ፣ አልተናገረችም። ዝም ምንም የለም። ምናልባት አንዳንድ እንትን ያሉ ሰዎች በግላቸው ተናግረው ሊሆን ይችላል፣ አላውቅም። ይሄ ሁሉ አስቸጋሪ ነው ማለት ነው። ሌላው ድንቁርናና ኋላ ቀርነትን የማይጸየፍ ህዝብ ፈጥረናል። እውነቱን ለመናገር ድንቁርና፣ ኋላ ቀርነት ምንድን ነው? እርስ በርስ መጋደል ነው። ኋላ ቀርነት ምንድን ነው? ደም ለሳ ብለህ መጋደል ነው። ኋላ ቀርነት ምንድን ነው? ክርስቲያኑን የሚገልበት ነው። ኋላ ቀርነት ምንድን ነው? ክርስቲያን ነኝ እያለ ሌላውንም ወገኑ ሁሉ ህዝብ የሚገልበት ነው። ኋላ ቀርነት በጣም ብዙ ነገር ነው። ኋላ ቀርነት ዝም ብለህ በዓል እያከበርክ ምናምን ሳሰራ መቀመጥ ነው። የእመቤታችን ዕለት የድንግል ማርያም ዕለት መብርሃንን የሚያስታውሱ ጸሎት አለ፣ ውዳሴ ማርያም አለ፣ ቅዳሴ ማርያም አለ፣ መልካ ማርያም አለ። እሱን ትጸልይና ድንግል ማርያም የዛሬውን ስራዬን ባርኪው ቀድሹ ብለህ ትሰራለህ። ስራ ካለ መስራት ጋር በዓልን ማክበር ወይንም የቅዱሳን መታሰቢያ ምን አገናኘው? ዕለታት የተደረጉት የቅዱሳን መታሰቢያ እንጂ ስራ ላለመስራት አይደለም። እንዲህ አይነት ትውልድ ሁሉ ተፈጥሮ ኋላ ቀርነት ብቻ የሞላበት የሚሆነውን ታውቃለህ። አሁን ገጠር ላይ ያለውን ህይወት እየው። ሰው በጭቃ ህይወት ውስጥ የሚኖርበት ከጭቃ ጋር ተቀላቅሎ የሚኖርበት በቃ አለቀ። በዚች ትንንሽ እንትኑ በቃ ትልቅ እርካታ አግኝቶ ድንቁርናን የኮምፎርት ዞን አድርጎ የሚኖር ህዝብ ተፈጥሯል። ቤተክርስቲያኗ በዚህ ኮንትሪቢዩት አድርጋለች። አይደለም ከተባለ አሁንም እንከራከርበት ይምጡና ማለት ነው። አይደለም እኛ እንዲህ አድርገናል የሚል ባለ ከሆነ ፊደልን ቀርጸን ያስተማራችሁበት ምን አደረጋችሁበት? ህዝቦችን ለመሳደቢያ የዋላችሁት ምን ቴክኖሎጂ ፈጠራችሁበት? ባስተማራችሁት ነገር this is the question። የፈጠራችሁት ፈጠራ ካለ የላሊበላን ስርወ መንግስት ስልጣኔ የመሰረተን ህዝብ አዋረዳችሁት፣ ሰደባችሁት። በዛ ባስተማራችሁት ቋንቋ በምትሉት ጋኔን ማህሮም ልሳኖም ለሰባገው ብላችሁ የሰደባችሁት። እዛ የነበረ ቅማንት እዛ የነበረ አገው እኮ ነው የተሰደበው። የጎንደርን ግንብ ስልጣኔ የሰራን ቅማንት ዛሬ ድረስ ታሳድዱታላችሁ። ይኸው ቅድም ያነበብናቸው ማለት ነው። ያን ሁሉ ታሳድዱታላችሁ። አክሱምን የሰራ የጥንት የህዝብ ትልቁ ህዝብ ያ የቅማንት ህዝብ ዛሬ ድረስ ታሳድዱታላችሁ። ምን አመጣችሁ እናንተ? ክርስትናን አምጥታችሁ ከቀጠላችሁ ምን አመጣችሁ የሚለው ጥያቄ መመለስ አለበት። ቤተክርስቲያን ዛሬ ቁማ ማሰብ ያለባት ከዚህ አንጻር ነው ማለት ነው። ይህ ሁሉ መንፈሳዊ ህይወት ላይ ብቻ አተኩራ ባለመስራቷ ያመጣችውና ከመንግስቱ ጋር አብራ መንግስቱና በመቀጠሏ ያመጣችው መሆኑን ማየት ያስፈልገናል ማለት ነው። ታንኪዩ። መልካም ዘንድር እንግዲህ መነሳት ካለበት በጣም በርካታ ነገር ይነሳል። አይደለም ብሎ መካድ የሚቻል አይመስለኝም። ለምሳሌ ልመናን ማበረታታት በቤተክርስቲያን እንደ ህግ ነው የሚወሰደው። ስጡ ይሰጣቸዋል የሚለውን አስተምሮ አንስተው በየቤተክርስቲያኑ አቅም ያላቸው ጉልበት ያላቸው ሰርተው መለወጥ የሚችሉ ስንት አቅም ያላቸው ሰዎች ቁጭ ብለው እንዲለምኑ ይደረጋል ቤተክርስቲያን ውስጥ። አሁን በሚገርም ሁኔታ እንግዲህ መጽሐፍ ቅዱስ ላይ ያልሰሩ እጆች አይብሉ የሚል ጥቅስ እንዳለ ቤተክርስቲያን ታስተምራለች። ራሷ ግን በየቦታው ቁጭ ብሎ የሚለምነውን ሰው ስታየው እኔ አንዳንዴ አፍራለሁ። ከዘመኑ ጋር መሄድ አለበት። እውነት ለመናገር ይህ በራሱ የራሷ ችግር እንደሆነ አድርጌ ነው እኔ በግል የምወስደው። ከዛ ውጪ አሁን በጦርነት ውስጥ የሚሳተፈውን ህዝብ ተመልከተው። ቅድም እንዳልከው ተዋጊው፣ ተፋላሚው፣ ተጋዳዩ፣ ሟቹ፣ ገዳዩ እንትኑ ነው ኦርቶዶክስ ክርስቲያኑ። በትግራይ ጦርነት ወቅት አንዱ ቄስ ሰላም ለምን አይዋጋም ምናምን የሚል እንትን አንስቶ የሚጋደለው የሚሞተውም ገዳዩ ሟቹ
ክርስቲያን እንደሆነ ሲያነሳ ነበር። ይሄ ሀቅ ነው። ይህን ራሱ እንዴት ነው መግደል ጽድቅ እንደሆነ ተደርጎ ቤተክርስቲያን ውስጥ እንትን የሚለው እና አንዳንድ ጊዜ ይህን አላለችን ቤተክርስቲያን ሊሉ ይችላሉ። ቤተክርስቲያን ላትል ትችላለች። ቤተክርስቲያን ውስጥ ነው ያሉ ሰዎች ጦርነት ሲቀሰቅሱ የነበሩ እነዛ በህፃን ነው ማንም ይባል መስቀላቸውን ወርረው ጥለው ሽጉጥና መነጽር የጦር መነጽር የዘመቱ ሰዎች ምን ሊባሉ ነው? እነዛ መስቀልና ታቦት ድባብ አውጥተው ባርከው ወደ ጦር ሜዳ ወጣቱን ሲልኩ የነበሩ ካህናት ምን ሊባሉ ነው? ይህን ኃላፊነት ወስዳ ማስተካከል አለባት። እንደገና ብዙ ጊዜ ወደ ገጠሩ ምናምን ወጣ ስትል በተለይ አብዛኛው ክርስቲያን ንግድ ውስጥ ያለ እንደማይጸድቅ ነው የሚነገረው። በነገራችን ላይ ማጸድቀው አላግባብ ተስገብግበ ያንተ ያልሆነውን ስትበላ ነው። ንግድ የሰላም ነው ተብሎ ነው የሚነገረው። በነገራችን ላይ አሁን አይተህ ከሆነ ትልልቅ ነጋዴዎች ምናምን ክርስቲያን የሆኑ ሰዎች አታገኝም። ይህ መስተካከል አለበት። ሰው ሰርቶ ሲለወጥ ነው እንዳውም አምላኩን ሊያመሰግን የሚችለው እና በጣም ነው የሚያሳዝነው። ሰሞኑን አንድ ነገር ያነሳው ቅድም ከሴት አዳሪነት ጋር በተገናኘ አንዲት የመንግስት ሚኒስትር ናት። እርግጠኛ ነኝ የተናገረችው በኢቲቪ ነው። ከአዲስ አበባ ኮሪደር ልማት ጋር በተያያዘ ይህ 7ኛ ምናምን ይባል አሮጌ ሰፈሮች ፈርሰው በኮሪደር የለሙ ስለነሱ ስታነሳ ሙስሊም ናት እሷ ራሷ እና የዳሰሳ ጥናት እያደረግን ነው ከነዚህ ሰዎች ጋር ማለት ሴት አዳሪነት ከሚሰሩት ሰዎች ጋር ሴቶችን ያው የኤችአይቪ አባላዘር ሌሎችን በሽታዎች በተመለከተ ስታነሳ ምንድነው ያለችው? የዳሰሳ ጥናት ስናጠና ብሔር ሃይማኖት ምናምን ይመዘግባሉ እነሱ ጥናታቸው ውስጥ ስታነሳ እንደነበረው ምናልባት ቪዲዮ ልናሳየው እንችላለን። እና አንዲት ሙስሊም አገኘንና በጣም ደነገጥኩ አለች። እና ጋዜጠኛው ለምን ትደነግጫለች ሲላት በሙስሊም ውስጥ እኔ አይዶን ነው እንደዚህ ነገር ያለ አይመስለኝም አለች። አየው በሌላው ዘንድ የሚታሰበው ክርስቲያኑ ብቻ ነው እዚህ ውስጥ የሚሳተፈው ፓርቲሲፔት የሚያደርገው ተብሎ ነው የሚታሰበው። በሚኒስትር ደረጃ ያለች ትልቅ ሰው ነች እንግዲህ ይህን ያነሳቸው እና እስከዚህ ድረስ በሙስሊሙ ዘንድ ምእመናቸው የእምነት ተከታዮቻቸው ሌላ ችግር ውስጥ እንዳይገቡ የራሳቸውን ትግል ያደርጋሉ። በቤተክርስቲያን ደግሞ ይሄ አይደረግም ምናየው ስለሆነ ማለት ነው። ዘፋኙ ምኑ በሙስሊም ዘንድ አሁን አርቲስቶች አልፎ 1 2 3 ልጠቅሳቸው የምችላቸው ሊኖሩ ይችላሉ። እነሱ ራሱ ከዛ እምነት የተለዩ ናቸው፣ ተቀባይነት የላቸው። አይተ ከሆነ ብዙ ጊዜ ከኛ ውስጥ ግን እንደው የሚፎክረው የሚያቀራረው እንደው ዘመናዊ ዘፈን ውስጥ ላገብቶ እንትን የሚለው ማንሳት እንችላለን። ባለፈው ራሱ አንድ አርቲስት ምን አለ? እኔ አልዘፍንም ንስሐ ገብቻለሁ ቆርቤያለሁ፣ ግን ንስሐ አባቴ እንጀራ ስለሆነ ሙዚቃ እየሰራ መብላት ትችላለህ ብሎኛል አለ። ይህ ትክክል ነው አይደለም? ቤተክርስቲያኗ ራሱ መልስ ልትሰጥበት ይገባል። ትልቅ አርቲስት ነው እንደዛ ያለው ታዋቂ ስለሆነ ማለት ነው። እና ከዛ አንፃር በጣም ብዙ ነገሮች እንዳሉ ቅድም ካነሳው አንፃር እኔ መረዳች እያለው ማለት ነው። ወደ መጨረሻው ጉዳያችን እንለፍና መልእክት ነው ማስተላለፍ ያለብን። እስካሁን ስናነሳቸው የነበሩ ጉዳዮችን በተመለከተ መልእክት ማስተላለፍ አለብን። እኔ በዚህ አጋጣሚ አንድ ነገር ማንሳት እንፈልገው ቅድም ስታነሳቸው የነበሩ ስለ ቅማንት የተነገሩ ስለ ቅማንት በቤተክርስቲያን ስም የተነገሩ እያንዳንዱ ማስረጃ የቅማንት ምሁራን ሰንደው ማስቀመጥ አለባቸው። በዶክመንታሪ የሚሆን በመጽሐፍ መልክ የሚሆን ተጽፎ ለትውልድ መቀመጥ አለበት ብዬ አስባለሁ። ይህ ጥላቻ አይደለም፣ ማወቅ አለበት። የሚመጣው ትውልድ በዚህ ህዝብ ላይ በአባቶቹ ላይ ሲደርስ የነበረውን ማወቅ መቻል አለበት። በማንኛውም መንገድ ተሰንዶ መቀመጥ መቻል አለበት። በቤተክርስቲያኗ ስም ምን አይነት በደል እንደደረሰበት ማወቅ መቻል አለበት ብዬ አስባለሁ ህዝቡና። ከዚህ አንፃር አንተ የምትጨምረው መልእክትም ካለ ጠቅለል አድርገህ እስካሁን ስናነሳው በነበረው ጉዳይ ወደ አንተ ልምጣ። ያ እንግዲህ አንዳንድ ሰዎች ይሄን ጥላቻ ነው ብለው ሊሰብኩት ይችላሉ። ጥላቻ ነው። በቅርብ ጊዜ እንዲያውም አሁን ይሄ ዝክረ ኒቅያ የሚባለው ጉባኤ ሲጀመር በመክፈቻው ላይ ይመስለኛል እንትኑ ቅዱስ ፓትርያርኩ የተናገሩት ነገር አለ። ምንድን ነው ያሉት? አሁን የሚዲያ ዘመን ነው፣ በሚዲያ ሁሉም ጣቱን ቤተክርስቲያን ላይ ይቀስራል ብለው ተናግረዋል። ምን ስለሆነች ነው ቤተክርስቲያን ላይ የሚቀስረው? ዋይ ይሄ ጥያቄ ይመልሱት፣ እርሳቸው እንዲመልሱ ትፈልጋለሁ። ይህን ጥያቄ ማለት ለምንድን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚዲያው ዘመቻ ሁሉ እኛ ራሱ ዛሬ ላይ ስለዚህ የምናወራው ለምንድን ነው? ከችግር ፈጣሪዎች ውስጥ ስለሆነች ኢትዮጵያ በመፍረስ ሂደት ውስጥ ትልቅ ሚና ስላላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቁ ሚና ፖለቲካዊ ሆና የሆነ ወገን እየለየች ብዙ ነገር ስላደረገች እንኳን ሀገር በማፍረስ ራሷን በማፍረስ ራሱ ትልቅ ስራ እየሰራች ያለች ነው። ራሷን በራሷ እያጠፋች ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ይሄ እውነት ነው፣ ሀቅ ነው። እንደዛ ባይሆን ዛሬ ተጨንቃችሁ አትሰበሰቡም ነበር እኮ። ራሳችሁ ባመጣችሁት እኮ። አባ ማትያስ ቅዱስነቶ እርስዎ እንዴት ነው የተደረጉት? በትግራይ ጦርነት ምንድን ነው የተደረጉት? ተዘግተው ታፍነው ምንድን ነው የተደረጉት? ምናልባት ተገርፈውም ሊሆን ይችላል፣ አናቅም። ምንድን ነው ሲደረጉት ነበር? እንቅስቃሴያቸው ተወስኖ እያለቀሱ ደም እያለቀሱ አይደል የተናገሩት? ይሄ እኮ ቤተክርስቲያን ውስጥ ያለ ጉድ ነው። ይሄን ምን ልናደርገው ነው? ሌሎች ጣታቸውን እየዘረጉ ነው የሚባል ነገር የለም።
እውነትን መናገር ካለብን እዛው ቤተክርስቲያን ውስጥ ያለውን ጉድ ነው ማውጣት ያለባችሁ። ደብቃችሁ መሄድ ምናምን የሚባል የለም። ሜይቢ የዛሬው የዝክረ ኒቅያ የሚባለው አባ ገብርኤል የሚባለው ሰው ወጥተው ስለ እመቤታችን ቤዛነት ያወሩት ነገር ማለት ነው፣ ቤዛ አይደለችም ብሎ የተናገሩት ነገር ከሆነ አሁንም መፍትሄ ሊያመጣ አይችልም። መሰረታዊ እሱ አይደለም። እነሱ እንዲህ አይነት ሰዎችም እንዲመጡ ያደረጋችሁት እናንተ ናችሁ ቆራሳችሁ። አሁን በነገራችን ላይ ይሄኛው የእመቤታችን ቤዛ አይደለችም ነች ምናምን በሚለው ከሱ ጋር የማይተናነስ ኢየሱስ አማላጅ ነው የሚል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአስተምሮ ጋር የሚጋጭ የስብከት የሰበካል አቡነ በርናባስ የሚባል ሰው ማለት ነው። ምን አደረገች ቤተክርስቲያን? ይሄን ሰይጣን ይግዛን ያለውን ምንም አላለችውም እኮ። ምን አደረገች ቤተክርስቲያን? አሁን ትልቁ ችግር ያለው ቤተክርስቲያን ውስጥ ነው። ቤተክርስቲያኗ እንደገና አጠቃላይ አሰራሯን ልትገመግመው ይገባታል። በአግባቡ ልትቆጣጠረው ይገባታል። ቤተክርስቲያኗ እንደ ተቋም አጥብቃ በጥንቃቄ ልትመራ ይገባል ነው መሰረታዊ ነጥቡ ይሄ ነው። ካልሆነ ግን ይሄ ጥላቻ ነው፣ ዝም ብለው ነው እኛን የሚያጣጥሉን ከሆነ አሁንም አትድኑም። ያው ቅድም ያልናቸው ችግሮች ቤተክርስቲያንን ያጠፋታል። ትጠፋላችሁ እናንተ ሁሉ ነው የምትጠፉት። ምክንያቱም ሂደቱ ራሱ ነው የሚበላችሁ። ያገባችሁበት ዘመኑን የማይዋጅ አካሄድ ነው። በኃይለ ሥላሴ ወይም ከዛ በፊት በነበረው በአፄው ዘመን እንደፈለገ ተዝናንታችሁ የፈለጋችሁትን አድርጋችሁ የምትፈልጉትን የፈለገ አድርጋችሁ ምንም ላትባሉ ትችላላችሁ። ዛሬ ግን ኢትዝ ኖት ታይም። እንደዛ የሚያደርግ ዘመን የለም። ስርዓቱ የፖለቲካ ስርዓቱ እንደዛ አያደርጋችሁም። ህብረተሰቡን በዛ ደረጃ አይደለም። አሜን አሜን የሚለው የሚቀበል አይደለም። ምክንያታዊ ሆኖ ካመነ ብቻ ነው የሚቀበላቸው። ይሄንን ማወቅ ያስፈልጋል። በድሮ ዝም ብላችሁ ጳጳስ ስለሆንኩ ከእግሬ ተደፋ ከጫማ የተደፋ ናሳመኝ ምን የለም፣ እንደዛ የለም። ካመንኩና እርግጠኛ ትክክለኛ አባት ነህ ብዬ ካመንኩ ነው ያን ክብር የምሰጥህ እንጂ ማንም እየወጣ በለው ቆረጠው ፍለጠው የሚለው ሁሉ ጳጳስ ነው ብዬ እንትን ልለው አልችልም። ይህንን በደንብ አድርገው እንዲያስቡት እንዲረዱት ነው የመጀመሪያ ዋናው መልእክት ማለት ነው። እስኪ የተወሰኑትን ላንሳ። አንደኛ ቤተክርስቲያኗ ከአጉል ጀብደኝነት ወጥታ በክርስቶስ ኃይል ብቻ በመተማመን መንፈሳዊ እንድትሆን፣ መንፈሳዊ ሆች ባንዲራ ከመጎተት በነገስታት ከመመካት በምን መመካት ወይ ደግሞ ራሳችን እንዲህ አድርገ ነው እንዲህ ብለን ሀገር መስርተን ምናምን እያሉ በድሮ በሬ ከማራስ የአሁኑን ወይፈን ይሄ ጋጠ ወጥ ወይፈን አቅንተው ጥሩ ጅንግል ላይ ጫኑበትና አቅንተው የእውነት ቤተክርስቲያን ትሁት የሆኑ አገልጋይ ያሏት ቤተክርስቲያን እንድትሆን ትስራ። አንድ ሁለተኛ ወደ ቤተክርስቲያኗ የሚያስገባውን የፖለቲካ በር ጥርቅም አድርጋ እንድትዘጋ ቤተክርስቲያን ነው ጥርቅም አድርጋ መዝጋት። ይሄ ደግሞ ምን ማለት ነው? ፖለቲካ የሚያቦካ ፖለቲካ የሚናገር በፖለቲካ ነገር የሚሰራን መቅጣት እስከ ማባረር ክህነት እስከ መቀማት የሚያደርስ መሆን አለበት ማለት ነው። በቃ በተለይ የቤተ ክርስቲያን አገልጋይ ሆኖ እያገለገለ ፖለቲከኛ ሊሆን አይገባው። አገር የሚያጠፋው እሱ ነው። ቤተ ክርስቲያኗ እንደ ተቋም ፖለቲካን ኢንተርቴን ማድረግ የለባትም። የፖለቲካ ተጽዕኖ ሊኖራት ይችላል። የስ እናውቃለን። እሱ ፖለቲካ የቤተ ክርስቲያኗም ተጽዕኖ ሌላው ላይ ይኖራላ። ግን ግልጽና ዳይሬክት የሆነ ኢንፍሉንስ በሚያመጣ መንገድ መኖር የለበትም። ተሰብስቦ የፖለቲካ ፓርቲ አባል የሆነ ጳጳስ አለ ይህን የከረንት መንግስት ደግፋለሁ ያኛውን እቃወማለሁ የሚል ይሄ በፍጹም ሊሆን አይችልም። አንተ ብልጽግና የሚባለውን መንግስት የሚደግፍ ጳጳስ ካለ ማለት ነው እንደ አባል ሆኖ የሚቀጥል ካለ አባል ያልሆኑት ምዕመናን አይወድም ማለት እኮ ነው። ግልጽ እኮ ነው። ኦኬ የሚቃወሙትን አይወድም አባል ያልሆኑት ሳይሆን የሌላ ደጋፊ የወያኔ አባል የሆኑትን ይጠላል ማለት ነው። ወይ ደግሞ የሌላ ፓርቲ አባል የሆነውን ይጠላል ማለት እኮ ነው። ሌላ ነገር የለውም። ቢያዝር ትሆናለህ። መነኩሴ እንዴት ነው የፖለቲካ ድርጅት አባል የሚሆን? በውስጡ ሽጉጥና ካራ ታጥቆ የሚሄደው ለምንድን ነው? ይህ እኮ ሀቅ ነው። ሰው ይሄንን ማስተካከል ብትችል ማለት ነው። ሶስተኛ ሁሉንም ህዝቦች በእኩልነት እንድታስተናግድ የሚያስችላት አዲስ የአስተሳሰብና የአሰራር ሂደት መዘርጋት አለባት ቤተክርስቲያን። ሁሉንም ህዝቦች እንደ ፍላጎታቸው በቃ አለቀ። በቋንቋቸው መማር ከሆነ በቋንቋቸው ማስተማር፣ በፈለጉት እንዲቀደስላቸው በቋንቋቸው መቀደስ፣ ስርዓቱን መዘርጋት፣ ማስተማር። ምን ትሰራላችሁ? እንደዛ ቁጭ ብላችሁ ቦርጭ አንጠልጥላችሁ ምንድን ነው የምትሰሩት? በቃ ይሄ አሁን ሊቃውንት ምን የሚባሉት እኮ በዛ ነው። በቃ በኦሮምኛ ቅዳሴ እንዲቀደስ ከሆነ በቃ በኦሮምኛ ቅዳሴውን ትተረጉመውና ዜማው ያሬዳዊ ዜማው እንዳይወጣ የቅዳሴውን ዜማ ወስደህ ታስገባለህ። ምንድነው ችግሩ? ዋትስ ፕሮብሌም? ምንድነው ችግሩ? እግዚአብሔር አልሰማም ብሏል። ኦሮምኛን አልሰማም በኦሮምኛ ሲቀደስ ብሎ ተናግሯል። ስፔሪክ በጣም ቀላል እኮ ነው። አሁን ይሄ እነሱ ኮንትሮል አድርገው የሚሄዱበት መንገድ ይሄን ነው። እኛ እንደያዝን ስልጣን የሚያስቀጥልን ብለው ስለሚያስቡ ነው እንጂ ቅድም የነገርኩ ይሄ በአማራነት ሜንታሊቲ ብቻ ስለሚያስቡ ነው እንጂ ኢትዮጵያዊነት ሜንታሊቲ ቢያስቡ ይሄን ነገር አያደርጉትም እኮ። ኢትዮጵያዊ ማለት ዥጉርጉር ነው። ነብር ዥጉርጉርነቱን ኢትዮጵያዊነት ደግሞ ኢትዮጵያዊነቱን አይጥልም አይደለም የተባለው። ሰው ኢትዮጵያዊነት ማለት ብዙሃነት ነው። ይሄን ማክበር አለባቸው። ምንድነው ችግሩ?
ቅማንተኛ ቢቀደስ ወይም ቢዜም ምንድነው ችግሩ? ምን ችግር አለ በቅማንተኛ ቢሉት ማለት ነው? ምንም ችግር የለውም። ይህን ደግሞ ትክክለኛ በቋንቋ መተርጎሙን ታጠናለህ። እዛው በቅማንት ውስጥ ያሉ ቋንቋው የሚችሉ ሰዎች ዜማ የቅዱስ ያሬድ ዜማውን ራሱ ሳይቀየር እሱን እንዲጠቀሙበት ማድረግ ነው። ቬሪ ኢዚ፣ ምንም የሚከብድ ነገር የለም። ግን እንደ ቤተክርስቲያን መፍረስ ሁሉ አድርገው ስለሚያዩ ባልሰለጠነ አስተሳሰብ ስለሚሄዱ ነው ትልቅ ችግር የመጣው ማለት ነው። ስለዚህ ሁሉንም ህዝቦች እኩል የሚያስተናግድ ስነ ምህዳር መፍጠር አለባት ቤተክርስቲያኗ ማለት ነው፣ ሰስቴን ለማድረግ ዘመኑን ለመዋጀት። አራተኛ ሙሰኞችንና ዘራፊዎችን ጨክና እንድትዋጋና ከፈሪሳዊነት ክርስቶሳዊነትን እንድትደግፍ ወይንም እንድታለመልም መስራት አለባት ብዬ አስባለሁ። ፈሪሳዊነት ማለት ምን ማለት ነው? እነሱን ለሚመቻቸው ስርዓትና ህግ ብቻ ፎከስ ማድረግና ለውጥ የሚያስፈልጉ ነገሮችን እንዳይለውጥ ማድረግ ነው። ክርስቶስ በመጣ ጊዜ ለውጥ ነበረ። ያን ለውጥ ላለመቀበል ህጋቸውን እየጠቀሱ ነበረ ብዙ ነገር የሚያደርጉት። ሰው ሲገሉም ህጋቸውን ጠቅሰው ነው። ህጋቸው ግን ግድሉ አይልም። በቃ ፈሪሳዊነት ማለት ይሄ ነው። ፈሪሳዊ የሆነ አገልግሎት መቆም አለበት ዛሬ ማለት ነው። በትክክለኛ ክርስቶሳዊ የሆነ አገልግሎት እንዲኖር መስራት አለባት ብዬ አምናለሁ። አምስተኛ የሁሉም ህዝቦች ወኪሎችን እያገኘች የምታስተናግድበት የምታወያይበት መድረክ መፍጠር አለባት ቤተክርስቲያኗ ራሷ ማለት ነው። የብሔር ብሔረሰቦች መድረክ ሊኖራት ይገባል። መጥተው በአንድ ላይ የሚወያዩበት፣ በአንድ ላይ የሚግባቡበት፣ የየአካባቢያቸውን ተሞክሮ የሚለዋወጡበት፣ አንዱ በአንዱ በቋንቋው ሲጸልይ ሲዘምር የሚደማመጡበት እና የበለጠ የሚተሳሰቡበት ማለት ነው። አንዱ አንዱን ሲያከብረው የሚያሳይ ነገር ሊኖር ይገባል። በየቦታው እየሄዱ ማነጋገር አለባቸው። የኦሮሞ ምዕመናን ምንድነው ችግራቸው? ምንድነው ፍላጎታቸው? ማገዝ ማለት ነው። ከሚዘረፈው ብር ስታቆሙ ማገዝ ትችላላችሁ። ሶማሌ ውስጥ ያለ የሶማሌ ክርስቲያን ምን እንደሚፈልግ መጠየቅ ማነጋገር ያስፈልጋል እንጂ ዝም ብለህ ክርስትና ሸዋ ውስጥ ይሄ አዲስ አበባና የአማራ ክልል ውስጥ ብቻ እንዳለ አድርገህ የምታስበው ነገር ያጠፋል። ነገ ደግሞ አማራው ራሱ ጥሎ ይሄዳል ማለት ነው። ቬሪ ዲፊካልት። ይሄን ያስፈልጋል። 6 በማወቅም ሆነ ባለማወቅ በመጽሐፍቶቿና በጸሎት ክፍሎቿ የገቡ አላስፈላጊ የሆኑ ህዝቦችን የሚያንቋሽሹ አገላለጾችንና ቃላትን መሰረዝ አለባት፣ ማጥፋት አለባት፣ እንድትሰርዝ ማለት ነው። ለዚህም ይቅርታ መጠየቅ አለባት ቤተክርስቲያን እንደ ተቋም ማለት ይቅርታ ለተፈጠረው ነገር በቃ ይሄንን የሚቆጣጠር ስርዓት ስላልነበርን ነው። በዛ ዘመን ደግሞ የተጻፉ ናቸው እና ይቅርታ አድርጉልን፣ ከዚህ በኋላ አይደገምም፣ እናሳክላለን ማለት አለባት ቤተክርስቲያኗ። ካልሆነ ያው የገጠማት አደጋ ይቀጥላል ማለት ነው። 7 ቤተክርስቲያኗ በእስካሁኑ ሄዷ ከመመጻደቅ ይልቅ ማለት ነው እንዲያደርገን ሀገር መስተን ቋንቋ ጠብቀን ምናምን ከማለት ይልቅ ህዝብን ይቅርታ ጠይቃ ለለውጥ እንድትተጋ ማለት ነው። ህዝብን በግልጽ ማለት ይቅርታ ጠይቃ ለለውጥ እንድትተጋ። ሙዳየ ምጽዋት መገልበጥ እኮ ያሳፍራል። ቤተክርስቲያን ያሳፍራል እኮ። የቤተክርስቲያን ፓርት እኮ ነው። ስረቁ ባትልም ግን ይሰረቃል። አትናገርም፣ ዝም ትላለች። የቤተክርስቲያን የበላይ ጠባቂ ሆነው ሲኖዶስ አይናገርም፣ ዝም ይላል። አለቀ። ይሄ በጣም አሳፋሪ ነው። ስለዚህ ይቅርታ ጠይቃ ማስተካከል አለባት ማለት ነው። ሌላው በመጨረሻ ማንሳት እንፈልገው በዚህ ረገድ የክርስቲያኖች ማለት አሁን በተፈጠረው ነገር ለመፍታት ማለት ነው አጠቃላይ ኢትዮጵያዊ ክርስቲያኖች ብሔራዊ እርቅ እንዲካሄድ ማድረግ አለባት። ብሔራዊ እርቅ ያስፈልጋታል። የኦሮሞ ምዕመናንና የአማራ ምዕመናን በአንድ ላይ ቆመው ማስቀደስ ይችላሉ በየቦታቸው። ኦኬ ይችላሉ እንበል፣ ምንም ችግር የለም። ግን ልብ ለልብ ይገናኛሉ። እንደ አንድ ክርስቲያን ነው የሚያስቡት። የትግራይ ምዕመንና የአማራ ምዕመን በአንድ ላይ ቆመው ማስቀደስ ምናምን የሚባል አለ። አሜሪካና ሌላ ሀገር ያሉት የትግራይ ቤተክርስቲያን ሌላ ነው፣ የትግራዮች የሚቀድሱበት ሌላ ነው፣ አማራዎች የሚቀድሱት ወይም ሌላው ኢትዮጵያ ተብሎ ያለው ሌላ ነው። ይሄ ምን ጤነኝነት ነው? ጤነኛ አይደለም። ስለዚህ ብሔራዊ እርቅ ያስፈልጋታል ቤተክርስቲያን በምዕመኖቿ መካከል ማለት ብሔራዊ እርቅ መሰራት አለበት በደንብ። ያ ትልቅ ለውጥ ያመጣል ብዬ አስባለሁ። ወደ የተሳተው መንገድ ወጥተው ወደ ትክክለኛ መንገድ እንድንገባ ያደርጋል፣ ቤተክርስቲያን እንድትገባ ያደርጋታል ብዬ አስባለሁ። አመሰግናለሁ። ታንኪው ዘንድር በመጨረሻ ላስተላለፍከው መልእክት ከልብ አመሰግናለሁ። ምናልባት እንግዲህ ይህን ነገር በቅንነት ከልቡ ሰምቶ ወደ ተግባር የሚቀይረው ካለ ይጠቅማል ብዬ አስባለሁ። ምናልባት በመጨረሻ አንድ ነገር አንስተ ነበረ፣ የተለያየ ብሔር አንድ ላይ ማስቀደስ የሚለው ሊያስቀድስ ይችላል። ግን እንዳልከው የተለያየ ስሜት ነው ያለው። እንኳን የኦሮሞና የትግራዩ ማለት የኦሮሞና የአማራውና የትግራዩ ቀርቶ አማራ ክልል ውስጥ እንኳን የደቡብ ጎንደር፣ የጎጃም፣ የወሎ፣ የሰሜን ጎንደር ይህ ራሱ ምን እንደሆነ እናውቃለን። ውስጡን ለቄስ ነው። ይህን ነው ማስተካከል አለባችሁ የተባላችሁትና ሁላችንም በአንድ አይን ማየት አለባት የሚለውን ሀሳብም በዚህ አጋጣሚ መድገም ፈልጋለሁ። ውድ አድማጭ ተመልካቾቻችን ዝክረ ኒቂያ የብሔሮች ውርደት ማብቂያ ይሆናል ወይስ አይሆንም በሚል ርዕስ የተወያየንበት ጉዳይ ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን።
ሀሳብ አስተያየት ወይም ጥያቄ ያለው ካለ እንደተለመደ በውስጥ መስመር ላኩልን፣ ወይም መጥቶ መወያየት ፈልጋለሁ፣ በዚህ ጉዳይ ምላሽ መስጠት ፈልጋለሁ፣ ወይም ደግሞ ማጠናከር ፈልጋለሁ የሚል አካል ካለ መምጣት ይችላል። መድረካችን ክፍት ነው። ለዛሬው የነበረው ውይይት ይመስል ነበር። በድጋሚ እናመሰግናለን። መልካም ጊዜ ይሁንላችሁ።